ቁስላችን ናቸው ብላችሁ ካላችሁ ቁስላችሁን ታከሙ፣ ልናሳክማችሁ ይገባል። ቁስል እንትን አይጠረግም። የሚፈርጠው ፍርጥ ይደረጋል፣ መግሉ እንዲወጣ ማለት ነው። ሰንኮፉ እንዲነቀል እዡ እንዲወጣልህ ይባላልና ፍርጥ ይደረጋል። ያበጠው እንዲፈነዳ ማለት ነው። ፍርጥርጥ እናደርገዋለን ማለት ነው። ያም አልኮ በቃ ጥርስን መቻል መንከስ ነው። ድርሳነ ሚካኤል የሚባል ቁስል ፍርጥ፣ ታምረ ማርያም የሚባል የሚያዥ የሚመግል ተረት ፍርጥ። ያኔ መጮህ የለብህም። በደንብ ያ ያበጠው ላይ የያዘው የመገለው ነገር ከፈሰሰልህ በኋላ ከዛ ሰላም ትሆናለህ። ከዛ እንጠራርግልና በፋሻ እናስርላለን። አሁን መታችሁ ግን እብጠቱ እንዳለ ተረቱ እንዳለ ገዳዩ ትምህርት እንዳለ 5600 ሰው ከበስተዋል። እዚህ ቤት በቃ የያዕቆብ ጨዋታ ሆነና ቀረ። እንዲሁ በድብቆች ነው በቃ እንትን የምንለው ነው። እና አናሻሽላችሁ። እዚህ ጥሩ የሕክምና ስራ ነው እየሰራን ያለ ነው። የቆሰለ ቁስል ካለህ ቁስል ከመድረቁ በፊት መግል ይይዛል። መግሉ ደግሞ በሆነ ነገር በስተህ ዶክተሮችም ጋር ሂድ፣ በባህላዊውም መግሉ እንዲፈስ የሆነ ነገሩን ተነካውና ታፈርጠዋል። እሱ ካልፈሰሰ አይደርቅ፣ መርዙ መውጣት አለበት ማለት ነው እንጂ ዝም ብላችሁ ነካኩልኝ አይባልም። በደንብ መፍረጥ አለበት። ስለዚህ ታምረ ማርያም የሚባል መጽሐፍ በደንብ ፍርጥ ስናደርገው አይታችኋል አይደል? ስንት ነገር እንደወጣ አንድ መዓት ሰው ኦርቶዶክስ መሆኑን ራሱ እስኪጠላው ድረስ ማለት ነው። ቻለው እንግዲህ ወዳጄ። እቺ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ ባህረ ጥበባት ናት፣ አትሳሳትም ስትሉ ኖሯቸዋል። መጽሐፍቶቻችሁ ግን ስንገልጣቸው የዚህን ተቃራኒ ነው የሚያወሩት። ንጽሕት ሳይሆን አይታቸዋል። ይህን በደንብ መናገር እንችላለን። ጥራት የሚጎላቸው መጽሐፍቶች መሆናቸውን አሳይተናል ማለት ነው። ቀሲስ ንጋቱ አበበ ይግቡ። እንደናንተ አይነት ካህናት ነው የሚያስፈልገው። አሁን ምን ሆነ ታዲያ? ከገባችሁ ግቡ፣ ካልገቡ ግን ይተዉት አላችሁ። አገልጋዮች አሁን የገባችሁ እያየኋችሁ ነው። ሌሎቻችሁም በለማርያም ኑ ይግቡ፣ ኑ ግቡ። ካህናት አገልጋዮች እኮ መግባት ነው ያለባችሁ። አንተ ውሸታ ማን ነው ደግሞ በገድላት ድርሳናት ላይ የሚያላግጥ ትውልድ ብላችሁ መታችሁ መሞገት ነው። እኛ ቪዲዮ አለን፣ ማስረጃ መጽሐፍቶች አለን። ራሱ አባቶች ብላችሁ የምትሏቸው ሁሉ ጭምር ምን እንደተናገሩ እናሳያለን። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ሺህ ዘመን እንደ መግል ያልፈረጠላት አንድ መዓት ቁስል ገድላት ድርሳናቱ እንደ ቁስል ስለሆኑ ማለት ነው። በየብብሽሽቷ በየሰውነቷ ላይ አብጦ 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 የተቀመጠ ማለት ነው። የመሐረ ነወይ ሳለ ነወይ ቀበነ እያሉ ካህናቱ የሚቀልዱበት የነበረውን ህዝብ አሁን ህዝቡ ደግሞ በመጽሐፉ ላይ መቀለድ ጀመረ። እኛ በፊት መጥተው ልንወያያቸው ስንል ገና ልንጠቅስ ስንል ይኸውልህ ታምረ ማርያም ለኮ እንደዚህ ተብሎ ማለት ከሱ ልጠቅስ ነው እንዴ? በጣም ነው የምትገርመው። ጴንጤ እኮ ገድላት ድርሳናት ውስጥ እኮ ሆነ መደበቂያችሁ ይላል። አንተ የምታነበውን ከበረከቱ ሱታፌ ይሳተፍበታለሁ ብለህ የምትለውን ጠዋት ጠዋት ከመጽሐፎቹ ቅድስና የተነሳ እህል ሳይበላ ነው የሚነበቡት። መጽሐፍቶቹ ቅዱሳን ስለሆኑ እህል ሳይበሉ ነው የሚነበቡት ብለህ ዝንብህን እሺ እያልክ ጠዋት ቁጭ ብለህ ፀሐይ እየሞቅህ የምታነበው የምትደግመው መጽሐፍትን ጴንጤ ፊት ቀርበህ ለማውራት ያፈርከው አንተው ነህ። ጴንጤ ምን ይሁንልኝ ብሎ ገድላት ድርሳናት ውስጥ ይደበቃል። እናንተ ነበራችሁ የተደበቃችሁት። እናንተ አሁን እንትን አይጥ ምናምን ነገር ካስቸገረ በሀገር ቤት አይጥ ጉርጥ የሚባሉ ነገሮች አሉ። ክምር ምናምን ነገር እህል በጣም ነው የሚበሉብን እና ዳዋውን ምታው ይባላል በገጠር ዳዋውን
ይሄ ጥሻ ነገር ማለት ነው። ዳዋ መደበቂያቸው እሱ ስለሆነ ዳዋውን ስትመታው አይጡም ጉርጡም ከተደበቀበት ብቅ ይላል። ጉድጓዳቸውን በግልጥ ይታያል። ከዛ ወጥመድም ከሆነ መርዝም ከሆነ ዛጉዬ ጉድጓዳቸው ላይ ይህስ ታስቀምጣለህ። አሁን ለኦርቶዶክስ ገድላት ድርሳናት ዳዋ ናቸው። መደበቂያቸው የት ነው? ገድላት ድርሳናት ነው። ለዚህ ነው በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንል በለፈለፉ ይጠፉ ይላል ያገሬ ገበሬ። የሉተር ቅዠት ነው አላችሁ። መጽሐፍ ቅዱስ ብቻ እናውራ ብለን በማለታችን በመጽሐፍ ቅዱስ ብቻ እናወራ ብለን ስንል የሉተር ቅዠት ነው አላችሁን። ታዲያ እኛ ቅድስት ቤተክርስቲያን በዶግማ በቀኖና እና በትውፊቱ በአዛውንቱ በሊቃውንቱ በቡቱቱ ታምናለች አልክ። ጣጣውን አላወቅ በኋላ የሚመጣብህን ኦኬ። በገድላት በድርሳናቱ ማለት የቀኖና መጽሐፍት ማለታችሁ ነው? አዎ። እንዴታ እነሱ ከቀኖና መጽሐፍት ነው የሚመደቡት። መጽሐፏን የጻፈ ያጻፈ የደጎሰ ያስደጎሰ ብሎ የሚለው ታሪክ የት ነው ያለው? በዚሁ ጥሻ ውስጥ ማለት ነው። ዳዋ እና ያለ ርኅራሄ ዳዋችሁን እላያችሁ ላይ መነጠር ነው ማለት ነው። አሁን ኦርቶዶክሳዊ ታምረ ማርያም ውስጥ ሄዶ መደበቅ አይችልም። ጥሻው እንደተመነጠረበት አይጥ አደባባይ ላይ ነው የምታገኘው። ለመግደል ሳይሆን ለማዳን፣ አይጡን ለመግደል ነው። እዚህ ግን ትውልዱን ግን ለማዳን ነው። ድርሳነ ሚካኤል የሚባል አስቀድመን ስለመነጠር ነው። አንድ ኦርቶዶክሳዊ ሄዶ ዘወርኃ ኅዳር ላይ ብሎ ቢል አይ ዘወርኃ ኅዳር ላይ ያልከው ድርሳነ ሚካኤል ነው፣ ከመቅድሙ እንጀምራለን። ነገረ ድነትን እኮ ፍትፍት አብልተህ ትድናለህ ብሎ የሚል መጽሐፍ እኮ ነው ድርሳነ ሚካኤል። ስለዚህ ፍትፍትህን አስቀድሜ ልደፋው ይገባል። ስለዚህም ደግሞ ተሳክቶልናል። አይታችኋል። ኦርቶዶክሳውያን ገብተው አንድ ከድርሳነ ገብርኤል አይጠቅሱ፣ ከድርሳነ ሚካኤል አይጠቅሱ፣ ከታምረ ማርያም ሲጠቅሱ አይታችኋቸው ታውቃላችሁ? በፍጹም እንደ ባታነሳባቸው ይሻላል። ምን አለበት ግን እኔ ምን በቃ ጴንቶቹ ጋር ሄደን እኮ በቃ የሆነ ስለ መጽሐፍ ቅዱስ ልናወራ ብለን እኛ ነገረ ድነት እናውራቸው ብለን የዮሐንስ ወንጌል መጽሐፍ ምዕራፍ 6 ሥጋዬን የበላ ደሜን የጠጣ ብሎ ይላልና ብሎ እሱ ስለሚታኘክ እንጀራ ያወሩላል። እዛ ጋ ሄደው ቃሉ እኮ አይልም፣ ጭራሽ በፍጹም አይልም ቃሉ። ስለሚበላው ህብስትና ስለሚጠጣው ወይን አይደለም የዮሐንስ 6 ብሉ ጠጡ ብሎ ያለው እና እዛ ጋ ይዘን ስናበቃ ከዛ እሱ ላይ ቆመ ያወሩናል ብለህ ስንል አይ ነገረ ድነት እኮ በእናንተ ቤተክርስቲያን እኮ ደግሞ ብለው ይላሉ። ስጋ በመብላት በደም በመጠጣት ብሎ የሚለው ከሚታኘክ እንጀራ ጋር የሚያገናኘው አይደለም። ግን እሱን ነው ብላችሁ ካላችሁ እናንተ እኮ የምትበሉት የማርያምን ስጋ ነው ብለው ይሉናል። እና ይህንን ደግሞ ምን ብለን እንበል? እኛ ብፁዕ አቡነ ሕዝቅኤልም ወጥተው በቃ አባቶቻችን ናቸው እኮ ብዙ ኮችን ቤተክርስቲያን ቁልቁል እየከተቷት ያሉት። ምን ሆነ? አይም ባለፈው የተናገሩት አላስታውሰውም እንዴ? ይባባሉልሃል እዛ ተደዋውሎ ወይ ደግሞ እየተሾካሾከ ምን አሉ እሳቸው? ያው ምን በላው የእመቤታችንን ስጋ ነው እኮ ብለዋል። እውነትህን ነው። አዎ በቃ ጴንጤው ይህንን አገኘ። አሁን የፍጡር ስጋ የማርያም ስጋ የምትበሉ የሰው ስጋ የምትበሉ እያሉን ነው። ይኸው እያልኩ ነው። እኔም የማርያምን ስጋ ነው የምንበላው ብለዋል አባትህ። ስለዚህ እናንተ ለመዳን የምትበሉት የማን ስጋ ነው? የማርያምን ነው እንጂ የኢየሱስን አይደለም። የምንጠጣውም ደም የእሷ ነው ብለዋል። የማን? የማርያምን ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው። ፍጻሜስ ሲኦል ይሆናላ። ቆንጅዬ ሲኦል ተዘጋጅቶላቸዋል። የፍጡር ስጋ በልተህ የፍጡር ደም ጠጥተህ የምትገባበት መንግስተ ሰማያት የለም። እሱንም ብለህ ብትል ስለሚታኘክ እንጀራና በአፍ ስለምትጠጣም ብለህ ስለምታጣጥመው ነገር አይደለም የሚያወራው ዮሐንስ 6ን። ስለዚህ ምን ይሁን ምንም አንሱ ኦርቶዶክሳውያን ከመጽሐፍ ቅዱስ እኛ ጋር ልታወሩ ስትሉ ትዝ ይለናል መጽሐፍቶቻችሁ ስላነበብናቸው። ከጥሻውም ልናድንህ ጥሻውም ላይ እኮ አለ፣ እዚህ ጋር ዳዋ ውስጥም አለ እንደዚህ የተጻፈ እንላለን። ከአረም ውስጥም አለ። ስለዚህ እራሳቸው አሁን ኦርቶዶክሳውያኑ በገድላት ድርሳናት ላይ ያላግጡ ጀመር። ዲበኩል እንኳን ራሱ እኮ ተናገረ። እኔ አልቀበልም አለ። አልቀበልም ተቀበል ብሎ ሊያስገድደኝ የሚችል የለም አለ።
እንዲህ ነው። አዎ እንዲህ ነው። ገና ያለ በራሳቸው እጅ አውጥተው ይጥሏቸዋል ወደ ቆሻሻ መጣያ፣ በራሳቸው እጅ። አያሳዝንም? አንተ ጠዋት ቁጭ ብለህ ፀሐይ የሞክ የምታነበው መጽሐፍ ጴንጤ አደባባይ ላይ ያላግጥበታል። ለምን? ውስጣቸው የተጻፈ ተረታ ተረት እናንተን አልጠቀማችሁም። ለነፍሳችሁም ለስጋችሁም ለመንፈሳችሁም አልጠቀመም። ስለዚህ እኔ በዘመኔ ፀሐይ እየተሞቀ እህል ሳይበላ ይነበባሉ፣ እህል ሳይበላ ነው መነበብ ያለባቸው ተብለው የተባሉ መጽሐፍቶች እኔው በዘመኔ ኦርቶዶክሱ በገድላት ድርሳናት ላይ ማላገጥ ጀመረ ነው የምላችሁ። ስለዚህ በዚህ ሀሳብ ላይ እንቀጥላለን። ቴንኪው፣ ጸጋ ይብዛላችሁ ወንድሞች። መቀጠል ትችላላችሁ። ወንድምነት ብርኬ እኔ ጋር ጠዋት ነው ቁርስም እስከምበላ ድረስ መቀጠል እንችላለን። በዚህ ላይ ሌላ የምትሉትም ሀሳብ ካለ መጨመር ትችላላችሁ። ቴንኪው። በቃ አንተ ቁርስ ብላ ስትጨርስ ሰዓት አንተ ጋር ቆንጆ ሲሆን በሚመች ሰዓት አንሚዩት አድርገህ መቀጠል ትችላለህ። እስከዛ እኛ እንቀጥላለን። ኦርቶዶክሳውያን መግባት ትችላላችሁ። አሁን 2 ቦታ አለ። ምናልባት ግርማና ከታች ደግሞ ምህረት ተካፋይ ሰላም ማለት ትችላላችሁ እናንተ። ከዛ ለኦርቶዶክሳውያን እድል እንሰጣለን ማለት ነው። ቁጥር ትጽፉልናላችሁ፣ እናስገባችኋለን። ኦርቶዶክሳውያን ቁጥር ትጽፉልናላችሁ። እሺ ግርምሽ እና ምህረት ተካፋይ ሰላም በሉ። ሰላም፣ እንዴት ናችሁ ቅዱሳን? ሁላችሁም ሰላም ብያለሁ። ብሩኬ በጣም ጠፍተ ነበር፣ ስላየው ደስ ብሎኛል። ወንድምነት ኤርሚ እንዴት ናችሁ? ሁላችሁም ሰላም ናቸው። ኤድዬ፣ ሁላችሁም ዳኒ፣ እዚያ ያላችሁ ቅዱሳን የተወደዳችሁ የእግዚአብሔር አባቴ ብሩካን እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ናችሁ? በጣም ነው የምወዳችሁ። እሺ ይሄንን መንገር ፈልጋለሁ። በጣም ነው የምወዳችሁ። እንቀጥላለን። አንድ ነገር ግን ማለት ፈልጋለሁ። እዚህም እኛም ያለነው ከላይ እታችም ያላችሁ የተወደዳችሁ አባቴ ብሩካን ጀስ የሆነ ስብከቱ ሞቅና ዲቤቱ በጣም እየሞቀ ሲሄድ ምን ይሆናል መሰለህ ብሩኬ? ኮፒ ሊንኩ ይቀንሳል፣ ላይክ ሼሩ ይቀንሳል። ጀስ እኔ ስለማደርገው ነው ያለምንም ቀስቃሽ፣ ግን ሌሎቹም እንዲያደርጉ በመሀል የሆነ ምንም ወሰዳለን ታውቃለህ። ወደ ኮሜንቱ ነው የምናደላውና እቺን ነገር ብናስተካክላት በጣም ነው የምወዳችሁ። እሺ ተባረኩ። እና ለግርምሽ ልስጥ። በጌታ የተወደዳችሁ ወገኖች የጌታ ሰላምና ጸጋ ይብዛላችሁ። በዚህ ያላችሁ ሁላችሁንም በጌታ ሰላም ብያችኋለሁ። የተወደድኩ ወንድም ኤርሚ፣ ዳንሻዬ፣ ኤዱ፣ ጽዮን፣ ብሩካ፣ እቴ ምህረት እና ታች ላይ ያላችሁት ወንድሞች ሁላችሁንም በዚህ ስላገኘኋችሁ ደስ ብሎኛል። ጌታ ኢየሱስ አብዝቶ ይባርካችሁ። አገልግሎታችንን እንቀጥላለን። ጌታ በብዙ ይረዳናል። ኮፒ ሊንክ፣ ሼር፣ ታፕ እያደረገን ይህንን አገልግሎት እናስቀጥላለን። በዚህ ርዕስ ላይ ልትወያዩ የምትችሉ ወንድሞች፣ ኦርቶዶክሳውያን ወንድሞች ካላችሁ ገስት እንቀበላችኋለን። ተባረኩ። ጸጋ ይብዛላችሁ። የቤቱ ሜምበር እየሆናችሁ ያላችሁ ጌታ አብዝቶ ይባርካችሁ። የምትችሉ ሰብስክራይብ ማድረግ፣ ፔጁን ሳፖርት ማድረግ የሁላችንም የአገልግሎት ድርሻ ነው። በጣም ተባረኩ። ጸጋ ይብዛላችሁ። ብሩኬ ሜምበር ሆነሃል፣ ተባረክ። እና ልክ አሁን ብሩኬ ሜምበር እንደሆነ ሜምበሩን ወገኖች የቤቱ ሜምበሩ ነው። የኤርሜን ኖቲፊኬሽን ኦን አድርጉ፣ እሱ ላይቭ ሲገባ እንዲመጣላችሁ ኖቲፊኬሽን። ተባረኩ። ጸጋ ይብዛላችሁ። ብሩኬ ይቀጥል። ተባረኩ። የምህረት ተካፋይ ግርምሼ ጌታ ዘመናችሁን ይባርክ። እኛም በጣም እጅግ በጣም ነው የምንወዳችሁ። አሁን ቁጥር እየጻፋችሁ መግባት ትችላላችሁ። ኦርቶዶክሳውያን ርዕሱ ላይ ለማውራት እንግዲህ ዘማርያም ማለት ምን ማለት ነው? ዘማርያም ማለት ምን ማለት ነው? ኮሜንት ላይ ጻፉልኝ። ዘሚካኤል፣ ዘማርያም፣ ዘጊዮርጊስ፣ ዘበርሶማ፣ ዘበርጩማ እንደዚህ ይበዛልና ምን ማለት ነው? ዘበርሱማ፣ ዘማርያም ምን ማለት ነው ታውቃላችሁ?
ጻፉልኝ እስኪ። ብላቴናው የማርያም ማለት ነው። እሺ የሚካኤል፣ የማርያም፣ የጊዮርጊስ፣ የተክለ ሃይማኖት፣ የአቦ ምናምን ናቸው እኮ። በጣም ነው እኮ የሚያሳዝነው። አይገርምም? ስማቸው ራሱ በቃ እንደዛ ናቸው። በቃ የተክለ ሃይማኖት፣ የጊዮርጊስ፣ የገብርኤል፣ የማርያም ማለት ነው አይደል? የማርያም ነኝ እያለ ነው ያለው። ለምሳሌ ኤርሚ ቀይሮታል አይደል? ምንድን ነው ያለው? ተናገር እውነቱን ዘኢየሱስ ብሎታል። የኢየሱስ ነኝ እያለ ነው ኤርሚ ደግሞ። በቃ ብልጫችን ይሄ ነው። አየህ ልዩነታችን እንኳን ይሄ ነው። በቃ የማን እኛ? የእግዚአብሔር ነን፣ የኢየሱስ ነን እኛ። እነሱስ የፍጡራን ናቸው። በቃ የፍጡራን ናቸው። ዘ ማለት የማለት ነው፣ የግዕዝ ቃል ነው። ዘ ማርያም ሲል የኢየሱስ የማርያም ነኝ እያለ ነው። እኛስ እኛ የኢየሱስ ነን፣ እኛ የኢየሱስ ነን። ክብር ለኢየሱስ ይሁን። ሰው ግቡ። በቃ ኦርቶዶክሳውያን ቁጥር ጻፉ። ገስት ላይ እያስገባው እየጠየኩኝ ከማስወርድ ቁጥር ጽፋችሁ መግባት ትችላላችሁ። ቆንጆ ርዕስ ነው። ሰሞኑን ሲቆጣ ነበር አይደል? ሰሞኑን ሲቆጣ ነበር። ኢዮብ መኮንን የሚባል እስልምና ላይ የሚሰራ ልጅ እኔ እንደዚህ አይነት ተረት አልቀበልም ብሎ ቴሌግራሙ ላይ ጽፏል። የጻፈው ደግሞ የትኛው ታሪክ ላይ መሰላችሁ? የአቦ ገድል ላይ ማለት ነው። አቦ ሶስቱን አካላት ወይ ደግሞ እግዚአብሔርን አዘለ፣ እግዚአብሔር ደግሞ በተራው አቦን አዘለ የሚለው ታሪክ ላይ ነው ሲያላግጥ የነበረው ማለት ነው ግሩፑ ላይ። እና ይሄ ነገር አስቆጥቷል። ቪዲዮን ላሳያችሁ፣ ምናልባት ቪዲዮን ላሳያችሁ እችላለሁኝ፣ የተቆጣበትን ማለት ነው። መምሬ ቄሱ የተቆጡበትን ቪዲዮ ላሳያችሁ እችላለሁ። ያላገጠው አቦ አዘለ የሚለው ላይ ነው ያላገጠው ኢዮብ መኮንን የተባለው ማለት ነው። እና አቦ አዘለ ከዛ ደግሞ እግዚአብሔር የመተዛዘል ምዕራፍ ማለት ነው። እና እሱን ነው ሲቃወም የምንመለከተው። ልክፈትላችሁ፣ አንዴ ልክፈትላችሁ። ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ ልዝጋማው? ሰምታችሁታል? በደንብ ሰምታችሁታል ያለውን። እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። አሁን ይሄን ያለው ልጋማው ብሩክ፣ ልጋማው እንዴ አይደለም። እስኪ ስሙት አንዴ። እሺ ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ይህ እስክንሽት ነው። በነገራችን ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጅሬው ለምን እንዲህ ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውና ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለ ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ጌታ በሚያውቀው ግን ተረት አይደለም። በእውነት ተረት አይደለም። ጌታ ልጅ እኮ ልክ እኮ ነው። አንድ ቤተክርስቲያን እንደዚህ አይነት ታሪክ የያዘች እንዴ ጭልጥ ያለ ተረት ውስጥ ነው እንጂ ያለችው። በደንብ ማጽዳት አለባት። ትክክል እኮ ነው ልጁ። ይሄን የተናገረው የእግዚአብሔርን ቃል ማንበብ ስለጀመረ እኮ ነው። ተረታ ተረት ያለው። እሳቸው ተቆጡ። አባባ ተቆጡ። እሳቸው ይቆጣሉ፣ ይወዳሉ። እንደዚህ ተረታ ተረት እኚህ ደግሞ በጣም ነው የሚወዱት። እንዲነካባቸው አይናቸው ነው። እንደዚህ አይነት ተረት እጅግ በጣም ሲበዛ ይወዳሉ እና ተቆጡ።
እንዴት አንተ እንደዚህ ልጅ ኦርቶዶክሳዊ ነው። ቴሌግራም ግሩፕ ላይ ነው የጻፈው። ተቆጡ። እሺ ካላችሁ እኮ መውጣት ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረታተረ ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለቀቅ እኔ የጻፍኩት ይሄን ጽሁፍ እኔ ኤዲት ያደረኩት። ማን የታዘለው ትለኛለች። አብ ነው የታዘለው። ከዚህ በላይ ተረት አለ እንዴ? አብ እኮ ነው የታዘለው። ቆይ አንዴ፣ ቆይ መጽሐፉን ላምጣ ላሳያችሁ። በእውነት አንዴ አንዴ እሺ መጥቻለሁ። ታሪኩ በደንብ ይነበብላችኋል። በደንብ ይሄ ማለት ነው መጽሐፉ። ማለት ነው 13ኛው ምዕራፍ የመስተዛዘል ምዕራፍ ብያችኋለሁ። ይሄ ነው። አሁን ተመልከቱ እንግዲህ። እሺ ተረቱ ይሄ ነው። ቀጥል እስኪ ወዳጅ። ለዛ ነው አሁን ያየው ስድብ የተሳደበው ማለት። ስለዚህ ወይዬ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ይሄ ልጅ ማለት ኢዮብ መኮንን የሚባል እስልምና ላይ የሚሰራ ኦርቶዶክሳዊ ነው። ሎጎስ መንፈሳዊ ቻናል ይላል። ቻናሉ ላይ ነው ያስቀምጠው። እዚህ ጋር ቁጭ ያሉት እነማን ናቸው? እስኪ ጻፉልኝ። ኧረ እንዳትጽፉ ነውር ነው በጌታ ስም። ማን ናቸው እዚህ ጋር ቁጭ ያሉት? ሁለቱ ሽማግሌዎች። የታዘለውስ ማን ነው? አነብላችኋለሁ። የታዘለው ማን ነው? እዚህ ጋር ያዘለውስ ማን ነው? አጅሬው ነው። ያዘለውማ አጅሬው ነው። እዚህ ጋር የታዘላለ። እዚህ ጋር ደግሞ አሁን ጌታ በእውነት አሁን ይሄ ተረት ነው ብሎ በመናገሩ ልጁ ትቆጣዋለህ? ነውር አይደለም? ከዚህ በላይ ተረት ከየት ይምጣ? ይሄን እኮ ካነበብክ በኋላ ደህና ሆኖ ልጆች፣ የዛሬ አበባዎች በእንደዛ ብለህ እኮ ነው የሚጨርሰው። እንደዛ እንኳን ለማለት ይሰቀጥጣል። በእውነት ነው የምላችሁ። እንዴ እኮ ተረት እኮ ከዛ በላይ እንደው ስያሜ ቢኖረው በቃ የሚባል እኮ ነው። ልጁ ምን አጠፋ? ትክክል እኮ ነው ያለው ነገር። እንዴ አንተ በአምላክ ላይ እንደዚህ እያላገጥክ እንዲህ እየቀለድክ ጌታ ይቅር ይበል። ራሳችሁን ገልጻችሁ ወይዬ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ፣ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገ የምነግራችሁ ነገር ይሄ ነው። በቃ መፍትሄ ነው። መፍትሄው ምንድን ነው? የቤተክርስቲያን ትምህርት መቀበል። እዚህ ላይ ይህንን ስልክ የተወሰደው መሰረት ከዚህ መጽሐፍ ላይ ይሄን ላይ እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ። እንደው ይገርማችኋል እኮ ቤተክርስቲያን እኮ ያለባት መከራ ራሱ ይህን መሰለ። ይህን ይኸው ራሱ አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ
እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ሕፃን የተደረገው አልገባኝም፣ አስረዱኝ። ያባት ነው። እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል እግዚአብሔር ላይ ማላገጥ ብሎ ግን መናገር ምን ማለት ነው? እና ልክ አይደለም፣ ልክ አይደለም ወይ እንዴ? ልክ አይደለም ወይ? ከዚህ በላይ ማላገጥ አለ እንዴ? በእውነት ከዚህ በላይ ማላገጥ አለ? ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ለምሳሌ ሳይደረገው አልገባኝም። ከዚህ በላይ ማላገጥ አለ? ማን ነው አሁን? ይሄ ማን ነው እንዴ? በእግዚአብሔር ላይ የምታላግጡ ማን? እናንተ ናችሁ። ትክክል እኮ ነው ልጁ። ማን ነው እያልከን ነው? ያኛው እሺ ችግር እዛ ጋር ያለው ጥግ ላይ ያለው ያው አንድ ግብፃዊ ሰውዬ ነው። ይሄስ ማን ነው? በእውነት ማን ናቸው እነዚህ? እዚህ ጋር ዳር ያስቀምጥካቸው እንዴ? ይሄ እኮ በእውነት ተረታ ተረት ነው ያለው ልጁ። በጣም ስነ ምግባር ባለው ቋንቋ ነው የገለጸው እኮ። በጣም ጨዋ ልጅ ነው። በእውነት ነው የምላችሁ። በጣም ስርዓት ባለው መልኩ ነው የገለጸው ማለት ነው። ኢዮብ የተናገረው በጣም ጨዋነት ባለው መልኩ ነው። እንዴ ከዚህ በላይ ማላገጥ አለ እንዴ ታዲያ? ማን ነው እያልክ ነው አሁን? ይሄን የታዘለ ሰው ማለት ነው። የታዘለ ማን ነው? ገብቷችኋል? የታዘለው ክርስቲያኖች ገብቷችኋል? ማን እንደታዘለ ገብቷል? ላሳያችሁ። በእውነት ማን እንደታዘለ ላሳያችሁ። በጣም እኮ የሚያሳፍሩ ሰዎች ናቸው። በጣም የሚያሳፍሩ። ይኸው ገድለ አቡነ ገብረ መንፈስ ቅዱስ በሁለቱ ገዳማት የታተመ በዝቋላና በምድረ ከብድ የታተመ። እነዚህን እኮ ነው ያዘላቸው። ገብቷቸዋል? አሁን የታዘለው ይሄኛው ነው። እነዚህ ደግሞ ጥግ ስር ዛፍ ስር ቁጭ ብለዋል። ኩርምት ብለው ማለት ነው። ቀጣይ ደግሞ ይሄኛው ይታዘላል። ከዛ ይሄኛው ቀጣይ ይታዘላል። ይሄው ምዕራፍ 13 ከዚህ ጀምሮ ብታነቡት ጉድ ነው። ከፈለጋችሁ አነብላችኋል። ከቁጥር 10 ጀምሮ ላንብብላችሁ። አሁን የኛውን ታሪክ ማለት ነው። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ ይላል። ምንድነው ያገኘው? 3 ሽማግሌዎች። እሺ፣ ያረፉበትም ተራራ እንደ ፀሐይ ያበራ ነበረ። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ሽማግሌዎቹ እሺ ብለህ አትለፈን፣ አንድ ምዕራፍ ያህል አዝለው ውሰደን እያሉ አሰምተው ተናገሩ። እነዚህ 3ቱ ሽማግሌዎች ምንድነው እዘለን አሉት። እሺ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽታ የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። እሺ ምን አረገ? አንዱን አዝሎ ሄደ። ይሄኛውን አዝሎ ሄደ ማለት ነው። ይሄኛውን አዝሎ ሄደ። እነዚህ ጥግ ስር ቁጭ ብለዋል። እዘለን አሉት። እነዚህ ኩርምት ብለው ቁጭ አሉ። ከዛ አንዱን አዝሎ ሄደ። እሺ አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌውም አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚያ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ፣ ባልንጀሮቼን አምጣቸው። ከሞን ባልንጀሮቼ፣ ይሄኛው እነዚህን ባልንጀሮቼ ይላል እንዴ? ምን እያላችሁ ነው? አብ ለወልድና ለመንፈስ ቅዱስ ባልንጀሮች ናቸው እንዴ? ምን ማለት ነው? እንግዲህ እየነገሩን ያሉት እኮ 3ቱን አካላት አቦ አዘለ እያሉን ያሉት በመጽሐፋቸው። ምኖቼን አምጣ ነው ያለው ይሄኛው? ባልንጀሮቼን። የታዘለው ባልንጀሮቼን ይዘክና አለው።
እሺ ባልንጀሮችን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ አመጣው። ሶስቱን ሽማግሌዎች አደረሳቸው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱ ሽማግሌዎችም ተነስተው ቆመው ለአባታቸው ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። ለአቦ በምን ተገለጹ? በአንድነት በሶስትነት ተገለጹ ይላል። ስላሴን ያዘለው ማለት ነው። አቦ አባታችን አብርሃም እሺ በመመሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ ውሸት ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም ስላሴን አልተመለከተ። በጣም ውሸት፣ ድብን ያለ ውሸት። አባታቸው ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው። አንድ ሰው እስራኤል የተባለ ያዕቆብ ባደረበት በፈለገ ያቦቅ እንደታገለው እንደባረከው ዘፍጥረት 28 የያዕቆብን ታሪክ ታውቁታላችሁ። እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት ይላል። ያዘለው አቦ ማለት ነው፣ አብ ወልድ መንፈስ ቅዱስን። ቀጥሎ ተመልከቱ። አንተ እንዳዘልከን እኛም እናዝልሃለን። አሁን ደግሞ ተራው የአብ ወልድ መንፈስ ቅዱስ ሆነ፣ የማዘሉ ተራ ማለት ነው። አንተ ምን እንዳልከን? እንዳዘልከን። እሺ እኛም እናዝልሃለን፣ እስከ ሰባቱ ሰማያትም ድረስ እናወጣሃለን አሉት። እንዴ አሁን ደግሞ የአብ ወልድ መንፈስ ቅዱስ ተራ ሆነ፣ የማዘሉ ማለት ነው። ማንነውን ደግሞ የሚታዘለው? ግብፃዊው ሰውዬ ማለት ነው። እሺ ሊታዘል ነው። እሺ ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረቅት ሁሉ ተብለጨለጩ፣ ሰማያትም ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርት በደብረ ታቦር ታላቅ ምስጢር እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስም ተሰጠቻቸው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አየው። ማቴዎስ 17 ላይ ያን ጊዜ የብርሃን ፈጣሪ ያው ማቴዎስ 17 ታውቁታላችሁ። የደብረ ታቦር ጌታ ሶስቱን ሐዋርያት ይዞ ወጣበት ታሪክ ማለት ነው። ከምን ጋር እንደሚሰፉት ተመልከቱ። እሺ ያን ጊዜ የብርሃን ፈጣሪ አብ ምን ብሎ? ያን ጊዜ የብርሃን ፈጣሪ አብ ምን አድርጎ? አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው ይላል። አቦን አባዘለው። ከዛ ወልድ ደግሞ ናናና ይደክማልና እኔ ደግሞ ላግዝ ቆይ እንዴ ብቻህንም ማለት ሞት እኮ ነው። ወልድ ደግሞ ተቀብሎ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ አደረሰው። እየተቀባበሉ ማለት ነው። አቦ እንዴ ለኔስ ለምን ይቅርብኝ? መንፈስ ቅዱስ ደግሞ በኢየሱስ እኔስ ደግሞ እስከ ሰባተኛው ሰማይ ግርማው ወደሚያስፈራ ዙፋን አደረሰው ይላል። እየተቀባበሉ ማለት ነው። ይሄን እኮ ተረት ያለው ልጁ እንዴ በጣም በጨዋ ቋንቋ እኮ ነው ልጁ የገለጸው። ይሄን ታሪክ እኮ ነው ተረት ብሎ የተናገረው። እንዴ እኮ ነውር ነው፣ ጌታ በሚያውቀው ነውር እኮ ነው፣ ስድብ ነው እኮ፣ ፈጣሪን መሳደብ ነው። እንዴ በጣም ደፋሮች ናቸው እኮ። እንዴ በእግዚአብሔር ፊት እኮ ንስሐ መግባት ያለባት እኮ ተቋም እኮ ናት። በእውነት ነው የምላችሁ። እንዴ በዚህ ልክ እየተናገሩ ይሄን ለምን ተረታልክ ብሎ ነው እኮ አባባ እየተቆጣ ያለው። ይወዳል እንደዚህ አይነት ነገር ይወዳሉ። ይቅርታ አንተ ያልኩኝ ይወዳሉ እንደዚህ አይነት ነገር። ተቆጡ። ይሄን ተረት በማለቱ ልጁ ማለት ነው። ይሄው ይሄን ነው በቴሌግራም ግሩፕ ላይ ያናገርኩት። ስክሪንሾት ነው በነገራችን። ምንድን ያለ እንደዚህ ያለ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጅሬው አንዴ ስላናገርኩት ምናልባት
ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ ይውና ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለ ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ከዚህ ቋቅ ካላችሁ እኮ መውጣት ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረት ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለቀቅ ለኔ የጻፍኩት ይሄን ጽሁፍ ልክ አይደለም። ይሄ ጽሁፍ ተረት አይደለም ወይ? በእውነት ነው የምላችሁ፣ ተረት ነው ይሄ። ይሄ እኮ ስድብ ነው። እንደውም ልጁ እንዳልኩት በጨዋ ቋንቋ ነው ሐሳቡን የገለጸው። ይሄ እኮ በጣም የተረገመ መጽሐፍ እኮ ነው። የተረገመ መጽሐፍ ማለት ነው። እግዚአብሔርን የሚሳደብ የተረገመ መጽሐፍ። ይሄ እኮ መቃጠል ያለበት መጽሐፍ እኮ ነው። ጌታ በሚያውቀው መቃጠል ያለበት ነውረኛ መጽሐፍ። ሰው እንዴት ለዚህ ሐሳብ ለዚህ መጽሐፍ ለእንደዚህ አይነት ፎቶ እንዴት ይከራከራል? ተው እንጂ አባ ተው፣ ደርሶ ረፉ። በእውነት የተረት አባት እውነት እኔ አንዳንዴ ሰማለሁና የነዚህ ገድላትና ድርሳት ጸሐፊን ሁላ ነው የሚመስለኝ። ፍቅሩ በጣም የተለየ ነው ለነዚህ ተረቶች ማለት ነው። እጅግ የተለየ ፍቅር ነው ያለው። ሰውን ወደ ሲኦል ይዞ የሚገባ ሰው ነው። በነገራችን ላይ ሰውን ወደ ሲኦል ይዞ የሚገባ ሰው የእግዚአብሔርን ቃል ከማስተማር ይልቅ ለነዚህ ያለው ፍቅር የተለየ ነው። በጣም ነው የሚያሳፍረው። ጌታ በሚያውቀው ማለት ነው። በጣም የሚያሳፍር ሰው ትውልድ ላይ የሚቀልድ ማለት ነው። እና ከዚህ በላይ ተረት አለ እንዴ? ከዚህ በላይ ተረት አለ ወይ? አሁን ይሄ በእግዚአብሔር መንፈስ ነው የተጻፈው። አሁን ይሄ መጽሐፍ በእግዚአብሔር መንፈስ ነው የተጻፈው። እዚህ ጋር ጭራሽ ይኸውልህ እየባረከው ነው መልአኩን ማለት ነው። በእግዚአብሔር መንፈስ ነው ወይ እነዚህ መጽሐፍት የተጻፉት? በእግዚአብሔር እንደዛ ማለት የሚችል ሰው አለ ገብቶ? የአጋንንት መጽሐፍት ናቸው እኮ እነዚህ የአጋንንት መጽሐፍት። በእውነት ነው የምላችሁ የአጋንንት መጽሐፍት ስለሆኑ ምን ያደርጋሉ? እግዚአብሔርን ሲሳደቡ እንመለከታለን። በእነዚህ ጽሑፋቸው ማለት ነው። እግዚአብሔርን ሲሳደቡ፣ እግዚአብሔር ላይ ሲቀልዱ እንመለከታለን። እግዚአብሔር አመፀኛ በዚህ መጽሐፍ በእውነት ነው የምላችሁ እግዚአብሔር ምህረት የማያደርግ ይሄ አቦ የተባለው ሰውዬ ደግሞ የምህረት አባት፣ እግዚአብሔርስ የሚቀጣ ጨካኝ። የዚህ መጽሐፍ ላይ እንደዛ እኮ ነው የተሳለው። ይሄው እንደዚህ ተብሎ ነው እኮ የተጻፈው። ዝሙት የምትወድ ሰንበት የምትሽር በሐሰት የምትምል አንዲት ሴት ነበረች። ኃጢአት ነው አይደለ? አዎ ኃጢአት ነው፣ ትክክል ነው። እዚች ሴት ላይ እግዚአብሔር ምንድን ነው ያደረገው? ተመልከቱ። እግዚአብሔር በእርሷ ተቆጥቶ ቤቷ በዚህ ሴትዮ ማለት ነው እባብ አዘዘባት። እንዴ እባብ ላከባት እግዚአብሔር ምን ስላደረገች? ዝሙት ስለምትወድ ሰንበትን ስለምትሽር በሐሰት ስለምትምል እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ ይላል። እግዚአብሔር የላከው እባብ ወደ ማህፀኗ ገባ ለሽንት ተቀምጣ ሳለ። እና እኮ በዚህ ጽሑፍ መሰረት እኮ ኦርቶዶክሳውያን ሴቶች በሙሉ እኮ በማህፀናቸው ገብቷል ማለት እኮ ነው እንዳለ። ማን ነው የማይዘሙት? ማን ነው ሰንበት የማይሽር? ማን ነው በሐሰት የማይናገር? ኦርቶዶክስ አይሁን። እባብ አዘዘባት ይላል። ለሽንት ተቀምጣ ሳለ ገባ በማህፀኗ ይላል። እንዴ መኖሪያው አደረጋት እባቡ በማህፀኗ ገባ። እሺ የበላችሁን ይበላል፣ የጠጣችሁን ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላል፣ ውስጥ ቁጭ ብሎ ማለት ነው። ደሟን ይጠጣ ነበር። ይሄን ያደረገው ማን ነው? እግዚአብሔር ነው። በሷ አዞባት ማለት እኮ ነው። በዚህ ጌታ ሆይ በዚህ ጽሑፍ መሰረት ማለት ነው
የእንጨት ቅርፊት መሰለች ይላል። እንደ መቃም ሆነች፣ ከሆዷ እስከ አንገቷ ድረስ መላይ አደገ ሆዷ ውስጥ ከፍ ከፍም አለ። ከባሏ ጋር በተነጋገረች ጊዜ ያ እባብ ይቀና ነበር። ተመልከቱ፣ ይቀና ነበር። በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር ሆዷ ውስጥ ስላለ። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀን እንደ ውሻ፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ሆዷ ውስጡ ነው ማለት ነው። ሆዷ ውስጡ ነው ማለት ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ፣ ኦርቶዶክሳዊ አይደል? ያው ኦርቶዶክሳዊ ስለሆነ ጠጥቶ ሰክሮ መምጣቱ አይቀርም። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምይሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህ፣ በቀደመው ኃጢአት እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ እንግዲህ እንዲህ እያለችው በግድ ተገናኛት። ያው ባሏ ነው እንግዲህ መስከር አይጠበቅበትም ከሷ ጋር ለመገናኘት። ሰክሮ መጥቶ ነው እንግዲህ ተገናኛት የሚለው። ያም እባብ ያው ተገናኙ ማለት ተገናኙ። ያም እባብ ወጥቶ አባላዘሩን ቆረጠው። ይህ ሰውዬስ በምን ኃጢአት ይቀና ነበር? እግዚአብሔር የላከባት እዚህ ሴትዮ ላይ የላከባት እባብ ከባሏም ጭምር የሚያፋታ ነው፣ ባልየውን የሚገል ጭምር ማለት ነው። ተመልከቱ ምን እንደጻፉ ተመልከቱ። በጌታስ አባላዘሩን ቆረጡ እንትኑን ማለት ነው። እሺ ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። አሁን ይሄ ምን የሚሉት መጽሐፍ ነው? ማንን ነው የበደለችው? ጸሐፊው ማንን በደለች ብሎ ነው የሚናገረው? እግዚአብሔርን። እባብ የላከባት ማን ነው? እግዚአብሔር። ለማን ነው ዘክሪ የምትባለው? ለአቦ። ከሞን እግዚአብሔርን አሳዘነች፣ እግዚአብሔር ተቆጣት። ምዘክረው ዘክሪ የተባለችው ለማን ነው? ለአቦ። መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በቃ ይሄ ነው የዚህ መጽሐፍ ዋና ሐሳብ ይሄ ነው። እግዚአብሔር በእናንተ ላይም ቢቆጣ ለአቦ ዝክር አድርጉ፣ ለአቦ ገንዘባችሁን ስጡ እንጂ ትድናላችሁ ነው የዚህ መጽሐፍ ዋናው ሐሳብ። እግዚአብሔር ተቆጪ፣ እግዚአብሔር ምሕረት የለሽ፣ አቡስ ገንዘብ ከሰጣችሁት መታሰቢያ ካደረጋችሁ ከዘከራችሁ የሚምር። ያችም ሴት በዓሉ እስኪደርስ ምን አደረገች? በተስፋ ኖረች። መጋቢት 5 ቀን ይሄን አደረገች። በዚያም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ማ አቦ፣ አሁን ተዘክር አድርጋለች፣ ገንዘቧን ሰጣለች። አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘል አፈርህን ብላ ነው። ያም እባብ ቀድሞ በገባበት መከራዋን አየች እኮ ሴትዮዋ፣ መከራዋን አየች። ለሽንት ቁጭ ብላ ሳለን በማህፀኗ ገባ ተብሎ የተጻፈው ቀድሞ በገባበት ወጥቶ ምድር ሞላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። 5 ክንድ ማለት 2 ሜትር ተኩል ማለት ነው። ከቁመቷ በላይ ማለት ነው። ከሆዷ ውስጥ የወጣው ከሷ ቁመት እንግዲህ ኢትዮጵያን ይታወቃል አይደል? ቁመታችን ሜትር ከ60 ከ70 ከ80 ከ90 ሲበዛ ማለት ነው። 2 ሜትር ተኩል ነው ይሄ ከሆዷ ውስጥ የወጣው።
ይህን አይተው አደነቁ። የሀገሩም ሰዎች ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ። ተመልከቱ። በቃ ይሄ ነው ዋናው የዚህ መጽሐፍ ሐሳብ። የአቦ ዝክር እንዲደረግ በሱ ዝክር ለሱ ስትዘክሩ ከበሽታ እንደምትድኑ እግዚአብሔርስ ተቆጪ። እግዚአብሔር በኃጢአተኛ ላይ እባብን የሚልክ ከመሆኑ አሁን እኮ ይሄ መጽሐፍ አይደለም። ጌታ በሚያውቀው ተረት ተብሎ አይደለም እኮ የሚነገረው እኮ ይሄ መጽሐፍ የተረገመ የአጋንንት ሐሳብ ነው ተብሎ የሚነገረው። የተረገመ የአጋንንት ሐሳብ ሰዎች በአጋንንት ምሪት የጻፉት መጽሐፍ ነው። መጽሐፍ በአጋንንት አነሳሽነት በአጋንንት አነሳሽነት እግዚአብሔር ላይ ያመጹ ሰዎች የጻፉት መጽሐፍ ነው። ሰዎች ከእግዚአብሔር ይልቅ ፍጡራንን እንዲመለከቱ የሚያደርግ መጽሐፍ። እግዚአብሔርማ በቃ ተቆጪ ነው። ከእግዚአብሔር በጣም በብዙ ክንድ ርቀክ ለፍጡራን ህይወትን አሳልፈ እንድሰጥ የሚያደርግ መጽሐፍ ነው እና ልጁ ተረት ቢል ይፈረድበታል እንዴ? አልቀበልም ቢል ይፈረድበታል? እውነቱን ነው። እግዚአብሔር ቃል ማንበብ ጀመረ። እውነቱን እኮ ለዛ ነው አሁን ስድብ የተሰደበው ማለት። ስለዚህ ወይዬ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ራሳችሁን ገልጻችሁ ወይዬ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው ማልደራደረው። ዛሬም ነገ የምነግራችሁ ነገር ሃይማኖቱ ምንድነው? ይሄ ማለት ነው እንግዲህ ልጁ ተረት ነው ያለው። ይሄን ገድል ላይ ያለውን ሐሳብ ነው። በሃይማኖቴ ያለው ምንድነው? እዚህ መጽሐፍ ላይ ያለውን ሐሳብ ነው ወንድማችን ማለት ነው። ጌታ ይርዳ። በእውነት ነው የምልህ ጌታ ካረዳ ከባድ ነው። ጌታ ካረዳክ ወጣቱ አባባ ተስፋ የሆነ ነው ቁጭ የምትለው። በቃ ወጣቱ አባባ ሃይማኖት ያለ ይሄን ተረት መጽሐፍ ማለት ነው። ልጁ የተናገረው ዶግማ የሆነ ነገር አይደለም የተናገረው። እዚህ ላይ ያለውን ተረት አልቀበልም ነው ያለው። ነውር ነው ተረታ እግዚአብሔር ላይ ማላገጥ ነው። እግዚአብሔርን መሳደብ ነው ያለው። እውነት ነው። በጣም ነውር የሆነ መጽሐፍ ነው። እስኪ ግቡና እነዚህ መጽሐፍቶች እውነት የምትቀበሏቸው ናቸው? በእነዚህ መጽሐፍቶች አታፍሩም? ለነዚህ መጽሐፍ መሞገት ትችላላችሁ? ትቀበላላችሁ? እነዚህ መጽሐፍት በጭራሽ ነው የማትቀበሉት። መቆም አትፈልጉም። በእነዚህ መጽሐፍት ፊት ታፍሩበታላችሁ። በገላትና በድርሳናት ታፍራላችሁ። እግዚአብሔር ይመስገን የሚያፍር ትውልድ ተፈጥሯል። ቤቱ አስቀምጦ ይስመው የነበረውን መጽሐፍ ዛሬ ኦርቶዶክሳዊው ወጣት ሽማግሌ አሮጊት አፍሮበታል። ማውራትም የማይፈልግም ስለ መጽሐፉ ማየትም የማይፈልግም ከቤቱም አውጥቶታል። ክብር ለእግዚአብሔር ይሁን። ይሄን ያደረገው እግዚአብሔር ነው። በቃ ቀን ወጣ። ትውልዳችንን በልታችኋል። ቤተሰቦቻችን፣ ዘሮቻችን በሙሉ በልታችኋል። ያ ጊዜ አብቅቷል። በእነዚህ መጽሐፍት ፊት ቆማችሁ መሞገት የማትችሉበት ጊዜ መጥቷል። ምክንያቱስ ይሄ እግዚአብሔር ጊዜ ስለሆነ ነው። ታፍርበታለህ። በጣም ነው የምትሸማቀቁት። ስለነዚህ መጽሐፍት ሲነሳ መቆም አትፈልጉ። ይሄን ያደረገው እግዚአብሔር ነው። የማንም አቅም አይደለም፣ የማንም ብርታት አይደለም። ይሄን ያደረገው እግዚአብሔር ነው። ገና ከዚህ በላይ ገና እያንዳንዱ መጽሐፍ እያወጣ ከስንክሳር ጀምሮ ታቃጥላለህ። አልቀበልም ትላለህ። ያኔ አይንህ ወደ መጽሐፍ ቅዱስ ይዞራል ማለት ነው። ሰው ደግሞ የእግዚአብሔርን ቃል አንብቦ አንስቶ ማንበብ ከጀመረ ክርስቲያን ይሆናል። የእግዚአብሔርን ሐሳብ ይረዳል። የእግዚአብሔር ሐሳብ ላይ በእንደዚህ አይነት መንገድ የዘላለም ሕይወት እንደሚገኝ አይናገርም አይደል? የእግዚአብሔር ሐሳብ በልጁ በኩል ነው። የእግዚአብሔር የዘላለም ሕይወት እንደምታገኝ ወደ እግዚአብሔር መግባት እንዳለ የሚናገር የልቡና አይን ይከፈታል። ያኔ
ክብር ለኢየሱስ ይሁን። እሺ ሚካኤል አቤት ሰላም ነው። እንኳን ደህና መጣ። እንኳን አደረሰ ለታላቁ ለመላኩ ለቅዱስ ገብርኤል በዓል። ምን ያደረገበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? አቤት ምን የሆነበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? ገብርኤል እንኳን አብሮ አደረሰን አይገጥም። አይ ምን የሆነ እንኳን አደረሰ ስትለኝ ምን ለምኑ ነው? ምን የሆነበት ነው እያልኩ ሳይገባኝ ነው እንዴ? ዋረሰ ምናምን እንኳን አብሮ አደረሰን እኮ ለማለት ለድንግል ማርያም የበሰረበት ቀን፣ ብስራትን ያመጣበት ቀን። በምን አወቅህ አንተ? አየሽ ማለት መጽሐፍ ቅዱስን አንብቤ። ቴንክ ዩ በደንብ ስማው። ለማርያም እንዴት እንደሚቀልዱባችሁ ላሳያችሁ። ለማርያም ብስራትን ያመጣበት ቀን ነው አልከኝ አይደል? አንተ ነገር ለማርያም ቅዱስ መልአኩ ቅዱስ ገብርኤል አብስሯታል። ብስራትን ይዞ አብስሯል እኮ ያ ቀን ነው እያልከኝ ነው አይደል? ያበሰረበት ቀን ነው ያልከኝ። ምሳሌ ነው። ዛሬ አብስሯታል ሳይሆን እንደ ምሳሌ ነው። ያ ቀን የሚታሰ እንደ ታሳቢነት ነው። ገብቷል? ያበስራታል ወደፊት ተብሎ አስባችሁ እናንተ። እሺ አይደለም። የጻድቅ መታሰቢያ ለበረከት ነው ይላል መዝሙር ዳዊት። ምን የሆነበት ቀን ነው? ጥያቄ ምን የሆነበት ነው? ገብርኤል ምን የሆነበት ነው? ጥያቄ እሱ ነው እኮ። ለድንግል ማርያም አብሰሩና ታውቃለህ አታውቅም እኮ። በዚህ ቀን ነው በነገው ቀን ነው ያበሰረው። መልካም። እስኪ 9 ወር ቁጥር ካሁን ከነገ ጀምርና ነገ አሁን ታህሳስ 19 ነው አይደለ? ከነገ ጀምሮ እስኪ 9 ወር ቁጥር አንተ። ያው አንተ ቁጥር ችግር የለም። አንተ እኔ ያው ገብቶኝ ስለማከብረው ያው አንተ ያልገባ ለማክበር ከፈለክ አንተ ብትቆጥረው እኔ እቆጥራለሁ። ችግር ምን ብሎናል? ያበሰረበት ቀን ነው አለን አይደለ? ጥር 19 1 የካቲት 2 መጋቢት 3 ሚያዝያ 4 ግንቦት 5 ሰኔ 6 ሐምሌ 7 ነሐሴ 8 መስከረም 9 ጥቅምት 10 ህዳር 11 ታህሳስ 12 እና ጌታ በስንተኛው ወር ነው የተወለደው? እኮ አሁን እኮ ምን አለ መሰለህ በስንት ወር ነው የተወለደው ጌታ? በ9 ወር። በ9 ወር ከሆነ መስከረም ላይ ነው የተወለደው ማለት ነው ጌታ አይደል? አሁን ነገ ከሆነ የሚያበስረው የተወለደው መስከረም ላይ ነው። አሁን ይሄ ነገ በዓል ለምንድን ነው የምታከብረኝ አልከኝ? ገብርኤል ለድንግል ማርያም ያበሰረበትን ቀን ምሳሌ በማድረግ ነው የምናከብረው። ያንን ነገር ያበሰረው ማለት ነው አይደል? ያበሰረበትን ቀን ታሳቢ ለማድረግ ገብቷል። ያንን የመጽሐፍ ቅዱስን ስርዓት ለመመጠን ታሳቢ ለማድረግ ነው። ገብቷል? የመጽሐፍ ቅዱስ ለድንግል ማርያም ያበስራት ገብቶኛል። እሱን እኮ ነው እያልኩ ያለሁት። እና በስንት ወር ተወለደ ምናምን የሚል ነገር አሁን እዚህ ጋር አይሰራም። ገብቷል? ለምሳሌ እናንተ ኦርቶዶክሳውያን እንደዚህ መቀለጃ እንደሆናችሁ እንድታየው። ምክንያቱም ታህሳስ 19 ከሆነ ያበሰራት ገብርኤል ጌታ የሚወለደው መስከረም ላይ ነው ማለት ነው። 9 ወር ሲቆጥር ታህሳስ ላይ ከተወለደ ደግሞ ጌታ በ12 ወሩ ተወለደ እያሏችሁ ነው። በዚህ ልክ ምንም እንደማታስተውሉ እንደማትጠይቁ ስለሚያውቁ ችግር የለባቸው። ምንም የሆነበት ነው ብላ አይ ኦርቶዶክስ ቤተክርስቲያን ጥንታዊ መሰረቷ የክርስቶስ ስለሆነ ምንም የማታውቀው ምንም ነገርኛ ብንጠይቅም ባንጠይቅም እሷ ከጥንት ጀምሮ ከመስቀሏ ከቤተክርስቲያን አሰራሯ ጀምሮ ክርስቶስን ነው የምትሰብከው። እንደ ሌሎቹ ቤት አይደለችም። ገብቷል? ካለባበሷ ካመጋገቧ ከምኗ ጀምሮ ክርስቶስን ብቻ ነው። አገባኝ። ማስረጃ አለኝ። ማስረጃ አሁን ከቤተ ክርስቲያን አሰራሯ ክርስቶስ ነው። መስቀል የማን ነው? ክርስቶስ ነው። በመስቀል ተሰቅሎ ያዳነን ማንም አይደለም፣ ክርስቶስ ነው። ሚካኤል ማንም አይደለም። የትኛው መልአክ የትኛው ፍጡር ማንም አይደለም። ልንገርህ ማን ነው? ኢየሱስ ብቻ ነው ያዳነን። ስለዚህ ከመስቀሏ ጀምሮ ከበሯ ከመግቢያዋ ከስርዓቷ ከነጠላ አለባበሷ ጀምሮ መስቀል ነው። መስቀል ደግሞ የማን ነው? የክርስቶስ ነው። መስቀልን የሚክዱ አሉ፣ ግን ቤታቸው ላይ ያቆሙታል።
ለምን ያ የመለያቸው ነው። ግን እኛ መስቀልን ከአንገታችን ጀምሮ ነው በመስቀል ህይወታችንን እስከ ዘላለም እስከ መጨረሻ ድረስ ለክርስቶስ እንደምንሰጥ ምሳሌ ናችን ነው። እና ወንድሜ አሁን እኔ ጥያቄ ምን መሰለክ አንተ ጥያቄ ሳይሆን ምንድነው ብሩኬ እኛን ግራ አጋባችሁን እኮ ጌታ ታኅሳስ ወር ላይ አሁን ያበሰረበት ነው ከተባለ ባበሰራት ጊዜ ነው አይደል ጌታን የጸነሰችው ማርያም እንዳበሰራት ነው አይደል የጸነሰችው ያን ነገር ታሳቢ አሁን ምሳሌ ያው የሉቃስ ወንጌል ላይ እንደተጻፈው ቅዱስ ገብርኤል እንዳበሰራት ታምናለህ ታሳቢ ነው እኮ ያደረጋችሁት ልክ ነው ግን እንዳበሰራት ነው አይደል የጸነሰችው ዩኒሊስ እንደ ቃልክ ዩኒሊስ ብላ ባለችበት ጊዜ ነው አይደል ወዲያውኑ ሲያበስራት ነው አይደል የጸነሰችው አዎ ያው ፍቃዷን ጠይቆ በፍቃዷ ነው ይሁንልኝ እኮ ልክ ነው በፍቃዷ ይሁንልኝ ብላ ስትል ጸነሰችው እሱ ጋር መቼ ያጣኑ እንደ ቃል ይሁንልኝ ጥያቄ የጌታ ባሪያ እንደ ቃል ይሁንልኛል አታወራው የጌታ ባሪያ እንደ ቃል ይሁንልኝ ብላ ስትል ጸነሰችው ኦኬ ስለዚህ የተጸነሰው ጌታ በታኅሳስ ወር ነው ማለት ነው በዚህን ጊዜ ነው በዚህ ጊዜ ነው ወንድማችን የተጸነሰው በስርዓተ ገብርኤል ብሎ በተባለበት ገብርኤል ማርያምን ያበሰረበት ዕለቱ ይሄ ስለሆነ በዚህ ቀን ነው መጥቶ ያበሰራትና በዚህ ቀን የተጸነሰው ዕለቱ ይሄ ነው ብዬ እኔ አሁን ልንገርህ ዕለቱ ይሄ ነው ብዬ አሁን እኔ ስለ እርግጥ ስልክ ይሄ ነው ብዬ እንደ ምሳሌ እንደሚከበር አውቃለሁ ግን ዕለቱ ይሄ ያለ ዕለቱ ነው የምታስቡት ወይስ በዕለቱ ነው የምታስቡት እኮ ያበሰራትን በዓል ነው የምናከብረው እኮ በዓሉ ገብርኤልን ታሳቢ ባደረገ አይደል ስለዚህ በወርሃ ታኅሳስ በ19 ዛሬ ወይ ነገ ማለት ነው ይከበራል ማለት ነው ስለዚህ እሱ ወዲያውኑ ባበሰራት ወዲያው ብዙም ሳትቆይ ነው የጸነሰችው ስለዚህ ምንድነው ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት ትምህርት አለ 10 አይነት ትምህርት ነው ያላት ባይዘው ወንድማችን አሁን በወርሃ ታኅሳስ በስርዓተ ገብርኤል ነውና ማርያምን ያበሰረበት ዕለት ነው ብሎ አለ እንግዲህ ወዲያው እንዳበሰራት ነው መልአኩ ማርያም ጸንሳ የተገኘችው ስለዚህ ኢየሱስ የተጸነሰው መቼ ነው ማለት ነው በወርሃ ታኅሳስ ነው ማለት ነው በወርሃ ታኅሳስ ተጸንሶ በወርሃ ታኅሳስ ተወለደ በ12 ወሩ ቀደም ወንድምነት እንደቆጠረው ማለት ነው ይሄ እንዳለ ሆኖ ደግሞ ቤተክርስቲያኒቱ ደግሞ በወርሃ መጋቢት ተጸንሶ በወርሃ ታኅሳስ ደግሞ ተወለደ ብላ ትላለች መጋቢት 1 ሚያዝያ 2 ሰኔ 3 ሐምሌ 4 ነሐሴ 5 መስከረም 6 ጥቅምት 7 ህዳር 8 ታኅሳስ 9 ማለት ነው ስለዚህ በወርሃ መጋቢት እንደተጸነሰ መጽሐፍ አላት የጻፈችው ወንድማችን ሚካኤል ደግሞ የለም በስርዓተ ገብርኤል ተብሎ የተባለበት ጌታ የተጸነሰበትንና ለድንግል ማርያም ያበሰረበት ዕለት ነው ተብሎ ተባለ ስለዚህ ቤተክርስቲያኒቱን ከልጆቿ ልጆቿን ከቤተክርስቲያኒቱ መጽሐፍቷን ቤተክርስቲያኒቱን ከመጽሐፍቷ የማስታረቅም ስራ ነው እየሰራን ያለነው እና ብሩክ ምን ሆናችሁ ነው ግራ እኮ አጋባችሁን አሁን እኔ የትኛው ለያዘው የታኅሳስ ቆጥራችሁ 12 ወር በ12 ወር ነው የተወለደው ተባብላችሁ ተስማምታችሁ ቅድም ልታልፉ ማለት ነው በወርሃ መጋቢት ነው የተጸነሰው ብላለች ቤተክርስቲያን ደግሞ በሌላ እና እየራራችሁልን ብሩክ እያሰባችሁልን ማለት ነው ቀጥሉ እኮ እንኳን አደረሰ ሲለኝ እኮ ግራ ገብቶኝ ምን ገብርኤል ምን የሆነበት ነው አንደኛው ገብርኤል እድሜ ይርዘም ብሎ ጽፏል ፌስቡክ ላይ የገብርኤልን እድሜ ያርዝምልኝና እንደዚህ ያደረገልኝ ብሎ ጽፏል አሁን እኮ ችግር ሆነ አሁን ምን የሆነበት ነው አንደኛው ደግሞ የሚካኤል በዓል ሲከበር ሙት ዓመቱ ነው ብሎ ጽፏልና ችግር ነው አሁን በኢትዮጵያ ኦርቶዶክስ ምን የሆነበት ነው ብለን ስንጠብቅ እንድትነግሩን ነው ምን ብላችሁ ነው ያከበራችሁ ያረፈበት ቀን ይሆን እንዴ ምናልባት አኮ እሱን እኮ እያልኩ ነው ተነጋገሩ እስቲ
እሱን ነው እያልኩ ያለሁት። ሚካኤል አቤት አቤት አለው እየሰማችሁ ነው። እሺ አይ ያረፈበት ነው ወይ? ምናልባት ተሳስተህ ከሆነ አንተ ያረገበት አይኔ ተሳሳትኩት። ያው እኔ ባለኝ እውቀት በቻልኩት እውቀት ነገር ያለው ሌላ ጥያቄ አለክ? ምናልባት ያረገበት ከሆነ እሱን ቼክ አድርግ፣ ወይ ያረፈበት ከሆነ በቃ ያረገበትም ምናምን እንደዚህ አይነት ቃል የለም በቤተክርስቲያናችን። እንዴት ቤተክርስቲያን ሲጀምር መሰረቷም የክርስቶስ ስለሆነ እሺ ስር መሰረቷም የክርስቶስ ነው። አይ እኮ እሱማ ነው ትነግረኛለህ። እሱን አሁን ምናልባት ያረፈበት ከሆነ ቼክ አድርግ እያልኩ ነው ያለሁት እኮ ለኢየሱስ እናት ያበሰረበት ቀን ነው። አይ እሱንማ ስንቆጥረው ቀኑ 12 ወር ስለመጣ ምናልባት ተሳስተህ ከሆነ አንተ ያረፈበት ወይ ያረገበት ከሆነ እሱን ቼክ አድርግ እያልኩ ነው እኮ። እኔ አሁን መልሼልሃለሁ እኮ አሁን ያለውን መልስ መልሼልሃለሁ። ሌላ ጥያቄ ካለክ ብያለሁ እኮ። አሁን እኮ በግድ እኮ ጥያቄ ያው መልሴን አታስቀይረኛ። አዎ እሺ በቃ ችግር የለውም ቼክ ያደርጋል። ስለዚህ ከተሳሳትኩኝም እንደዛ አይደለም ማስተካከል ማለት ትችላለህ። ያው ብዙ ጊዜ ያው ንጽጽር ላይ ሰለምስ ካለ እውቀት የተነሳ ያው የተሳሳትኩት ነገር ካለ ያው ከኔ በላይ ስለምታውቀው ልታስተካክለኝ ትችላለህ እኮ። የእናንተ ትምህርት ስለሆነ እንግዲህ ቼክ እንድታደርገው እሺ። ቼክ እና አይ አንተ ጥያቄ ከሌለ ከኔ ልጠይቅክ። አይ ቆይ አንዴ ትጠይቀኛለህ። አንተ የፈለከውን ትጠይቃለህ። ዲያቆን ስዩም ምን ብሎ እንደሚጽፍ ይለኝ ከታች አምስት ቃላት ተናግረህ 8 ስህተት የተሳሳትክ ብለው ሊቀ ሊቃውንት ቀለመወርቅ የተናገሩት ሰውዬ ምን አለ? ኧረ ውረድ፣ እምነት እንጂ እውነት የለም። ማፊ እውቀት አላለም። ናግባ እስኪ ስዩም፣ እስኪ አንተ ልኬለት ነበር አልገባ ብሎ ነው። ኤኒዌይ ቀጥል ወርቂ። እኔም ልኬለት ነበር። መግባት ትችላለህ ስዩም። ቦታ እኔ ራሴ ኤርሚ ራሱ ይወርድልሃልና አንተ ከገባክ ናግባ። እስኪ አርመው ናግባና ሚካኤል እና አርመው ገድላት ላይ ያወራን ነውና ቅድም እኮ የተሳሳትኩት ነገር ምንድነው እኮ ቢገባና ቢያረመ ጥሩ ነው። ታቹ ነው ተሳስተሃል ከሚልክ ዲያቆን ነው እንግዲህ የኢትዮጵያ ኦርቶዶክስ ዲያቆን ነው፣ ገብቶ ማረም ይችላል። ታቹ ነው ተሳስተሃል ከሚልክ ማለት ነው። ያው እያወራን ያለ ነው። የሰማው ነገር ካለ ከተናገርኩ የሰማው ስህተት ካለ ገብቶ ማረም ነው። የኢትዮጵያ ኦርቶዶክስ ገድላት ስህተት የለባቸውም ብለህ ታምናለህ ሚካኤል አንተ? ስለ ገድላት ብዙ እውቀት የለኝም። እውቀቱ የለም ስላላነበብክ ማለት ነው? ገድላትን አላነበብም። ብዙ ጊዜ እኔ የማነበው መጽሐፍ ቅዱስን ነው። ዋው መጽሐፍ ቅዱስን ነው የምታነበው ብዙ ጊዜ? መጽሐፍ ቅዱስ 81 አሐዱ። ያ ማለት መጽሐፍ ቅዱስ ላይ ብንወያይ አትቸገርም ማለት ነው። ጥቅስም እየሰጠህ ምናምን ለመሞገት አትቸገርም ስለምታነብ ማለት ነው። በተለይ ከአዲስ ኪዳን ደስ ይለኛል። እሺ ከአዲስ ኪዳን ገድላትን ስለማታነብ ይሳሳት አይሳሳት አታውቅም። ገድላት ላይ ማለት ይሄን ብቻ ጥያቄ ልጠይቅ። ገድላት ሳይሆን በቅዱሳን የዘላለም ሕይወት እንደሚገኝ ታምናለህ? አንተ የተጻፈውን ሳይሆን አንተ ጭንቅላት ውስጥ ያለውን ገድል እንመርምረው እስኪ። እሺ የተጻፈውን አታነብም የለውም። እኔ ጭንቅላት ውስጥ ገድል መጽሐፍ ቅዱስ ብቻ ነው ያለው። ያው እንዳልኩ መጽሐፍ እኔ ሙሉ ጊዜ ማሳለፍ በመጽሐፍ ቅዱስ ንባብ ውስጥ ነው። በጣም አሪፍ። እንደ መጽሐፍ ቅዱስ የዘላለም ሕይወት የሚሰጠን ክርስቶስ ኢየሱስ ብቻ ነው እኮ። እሺ ችግር የለውም። የተጻፈውን አታነብም። አንተ ጭንቅላት ውስጥ ግን ገድል አለ የለም የሚለውን ቼክ እናድርግ። ጥያቄ መልስ። ለኔ የሚያድነኝ ክርስቶስ ኢየሱስ ብቻ ነው። የዘላለም ሕይወት የሚሰጥ የሕይወት እንጀራ ስጋና ደሙን በመቀበል ነው በቃ የክርስቶስ ነው እኮ። ልጠይቅህና መልስ። ይሄን ከመለስክልኝ እውነትም ጭንቅላት ውስጥ ገድል የለም እንላለን። ሰው ከሲኦል እንግዲህ የገባ ሰው አንደኛ ጌታን የካደ ነው። ሁለተኛ ደግሞ ጌታን አምኖ በኢትዮጵያ ኦርቶዶክስ ትምህርት መሰረት ጌታን አምኖ በኃጢአት የኖረ ሰው ነው አይደል? በኢትዮጵያ ኦርቶዶክስ ትምህርት ሲኦል የሚገባው
በኢትዮጵያ ኦርቶዶክስ ተዋህዶ ትምህርት ምን አለ መሰለህ፣ የደህንነት ትምህርትን ከፈለክ እንድመልስልህ ምን አለ መሰለህ፣ ባጭሩ አንድ ሰው ሲኦል ገባ የሚባለው ወይ ኦርቶዶክስ ሆኖ ኃጢአት ከሰራ ወይ ደግሞ ጌታን ከካደ ነው አይደል? በኢትዮጵያ ኦርቶዶክስ ሰው ሲኦል ይገባል የሚባለው በጌታ በኢየሱስ ክርስቶስ ካላመነ ሲኦል ይገባል። በኦርቶዶክስ አስተምሮት 100% ይሄ ነው አስተምሮቱ። በኢየሱስ ክርስቶስ ያላመነ ሲኦል ይገባል። እሺ አምኖስ ደግሞ ኃጢአት ቢሰራ አንድ ሰው ሲኦል አይገባም? ሲጀምር በኢየሱስ ክርስቶስ አላመነም ማለት ነው። አምኖ እንዴት ኃጢአት ይሰራል? በክርስቶስ ማመን ማለት እኮ በመጀመሪያ ደረጃ ክርስቶስ የሚለውን ትእዛዝ መቀበል እኮ ነው ማመን። ሰው ያመነ በክርስቶስ ኢየሱስ ካመነ አንድ ሰው ኃጢአት አይሰራም እያልክ ነው። በጌታችን በኢየሱስ ክርስቶስ ካመነ እንዴት ኃጢአት አይሰራም? ማመን ማለት እኮ ክርስቶስ ከሚላቸው ትእዛዞች ውስጥ አንዱን ካልተቀበልክ እንዴት ማመን ብቻ አለ? ማመንም እኮ ዲያብሎስም ማምኗል እኮ። ግን በጣም ነው ስታምን የእሱን ትእዛዝ መቀበል እኮ ነው። ማመንም እኮ ያው የያዕቆብ መልእክት ላይ እንደተጻፈው ማንበብ ትችላለህ። እምነት ያለው ስራ የሌለው አግኝቻለሁ። ሐሳብን ስላገኘው እሺ፣ እምነት ያለ ስራ ሙት ነው ይላል። በጣም አሪፍ። አሁን አንተ እንዳልከው ሰው ጌታን ከካደ ሲኦል ይገባል ስላልከኝ ወይ ካላመነ ሰው ኦርቶዶክስ ሆኖ ጌታን ክዶ በአንተ ሐሳብ መሰረት በማርያም ምልጃ ቢያምን ወይ ደግሞ እሷን ሲዘክር ቢኖር በማርያም ምልጃ ከሲኦል መውጣት ይችላል ወይስ አይችልም? እኮ በጌታ በኢየሱስ ክርስቶስ ያላመነ ሁሉ ሲኦል ይገባል። ገባኝ እኮ እሱን እኮ ነው እያልኩ ያለሁት። ሲኦል ከገባ በኋላ በማርያም ምልጃ ማርያምን ተስፋ አድርጎ ቢሞት ሲዘክር ቢኖር በሷ ምልጃ በክርስቶስ ካላመነ አይደለም። በክርስቶስ ካላመነ አይደለም። እኔ ከሲኦል ይወጣል አይወጣም ነው ጥያቄ። አይወጣም ከሲኦል ወይም ይወጣል በለኝ። በማርያም በክርስቶስ ካላመነ አይወጣም እኮ ከሁሉም የሚቀርበው ክርስቶስ ነው። ኦልሬዲ ክዷል እኮ አልኩህ። ወይ ክዷል ወይ አላመነም ሲኦል ገባ። እሺ አምኖ ኦርቶዶክስ ሆኖ ክዶ ሲኦል ገባ አንድ ኦርቶዶክሳዊ። ማርያምን ግን ተስፋ አድርጎ ነበር። ስልክ ብሩክዬ አሁን ጥያቄን ግልጽ አድርገህ እንድመልስልህ አንተም ግልጽ አድርገህ እንድጠይቀኝ እንፈልገው። አንተ ልጠይቀኝ የፈለግህ ግልጽ አድርጌ ልጠይቅህ። እሺ ግልጽ አድርጌ ልጠይቅህ። ኦርቶዶክሳዊ ነው፣ ጌታን ካደ፣ በተለያየ ምክንያት ጌታን ካደ እና ጌታ ፈረደበት፣ ሲኦል ገባ። በማርያም ምልጃ ከሲኦል ሊወጣ ይችላል ወይስ አይችልም? እኮ መለስኩልህ። በክርስቶስ ሳያምን ወደ ሲኦል ከወረደ ወዲህ በክርስቶስ ካላመነ በቀር ሲጀምር አይድንም። ሲጀምር በምድር ላይ ነው ማመንም ያለው። ሲኦል ከገባ ወዲህ በክርስቶስ ካላመነ አይድንም አልኩህ እኮ። ዋናው በክርስቶስ አምኖ ነው ለገነት መግባት የሚቻለው። ያላመነ ሰው ሊድንም አይችልም በክርስቶስ ያላመነ። ይሄ ነው የኦርቶዶክስ አስተምሮት 100% ማለት ነው። አይ ያንተ እምነት ነው፣ የኦርቶዶክስማ አይደለም። እሺ የኦርቶዶክስማ እነ አርሴማም እነ ማርያምም ከሲኦል ያወጣሉ ነው የኦርቶዶክስ ትምህርት። ማስረጃ ከመጽሐፍ ቅዱስ ከኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ውስጥ እስቲ አንድ ማስረጃ አውጥተህ እንደዛ የሚል ማስረጃ ካለ የኦርቶዶክስ መሰረቷ መጽሐፍ ቅዱስ ነው እንደነገርኩም። አንተ ከዛ ማስረጃ አውጥተህ እንድትነግረኝ እፈልጋለሁ። እሺ ከ80 አሐዱ እሺ ሰምቻለሁ። እሺ ከኢትዮጵያ ኦርቶዶክስ ስለ ኢትዮጵያ ኦርቶዶክስ ትምህርት የምትለው መጽሐፍ ቅዱስ ብቻ አይደለም፣ ገላት ድርሳናትም የኢትዮጵያ ኦርቶዶክስ ትምህርቶቿ ናቸው። ለቅዱሳን ተሰጥቶ የኦርቶዶክስን መሰረት የሆነው መጀመሪያ መሰረቷ ክርስቶስ ነው አልኩ እኮ። አንዴ ስለሰማሁ አንዴ አስጨርሰኛ። የኢትዮጵያ ኦርቶዶክስ መሰረቶቿ መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስ እሺ፣ ከዛ ገድላት፣ ድርሳናት፣ ስንክሳር ጨምሮ የኢትዮጵያ ኦርቶዶክስ መሰረት ናቸው። እነዚህ መጽሐፍቶችማ ባይኖሩ የኢትዮጵያ ኦርቶዶክስ አሁን ያላትን መልክ አትይዝም ነበር። ሌላ መልክ ነበር የሚኖራት። ሶ በገድላት በድርሳናቶቿ ላይ ይሄን ጽፋለች። እንደዚህ አለ መሰለህ። አንዴ እንደዚህ በላይ ምን አለ መሰለህ ብሩክ፣ አንዴ ኢትዮጵያ ኦርቶዶክስ እንደዚህ ብላ የጻፈቻቸው ገድላትና ድርሳናት ላይ ትክክል አይደሉም ብለኝ፣ ከዛ ወደ መጽሐፍ ቅዱስ እንወያይ። እናንተ ኢትዮጵያ ኦርቶዶክስ ገድላትና ድርሳናት ቤተክርስቲያንን የመሰረተው መጽሐፍ ቅዱስ ነው እንጂ ገድላትን አይደለም። ኢትዮጵያ ኦርቶዶክስን ተዋህዶ ቤተክርስቲያንን የመሰረታት በገድል የተመሰረተ ቤተክርስቲያን የለም። ጥያቄ እሱ አይደለም። የቤተክርስቲያኗ መመሪያ ህጎች አሉ። ጥያቄ እሱ አይደለም ሚኪ። የኔ ጥያቄ በደንብ ስለተረዳሁት አንተ አሁን የኢትዮጵያ ኦርቶዶክስ ተዋህዶ እንዳንተ በአንተ ጭንቅላት አስተሳሰብ ውስጥ መሰረቷ ዋናው መሰረት
መጽሐፍ ቅዱስና ገድላት ናቸው ነው ብለህ የምታስበው። መሰረት ማለት ደግሞ አልሰማክም። ጥያቄን ስማና መልስልኝ። ጥያቄ በገድላትና በድርሳናቱ ላይ ያሉት በፍጡራን ወይ በነ አርሴማና በነ ማርያም ከሲኦል ይወጣሉ ተብሎ የተጻፈው ሐሳብ በገድላቱ ላይ የተጻፈው ሐሳብ ስህተት ነው በለኝ። ከዛ ወደ መጽሐፍ ቅዱስ ሐሳብ እንወያይ ነው ያልኩት። እሱ ነው ያልኩት። ገድላት አንደኛ ነገር ምን አለ መሰለህ፣ ገድላት የቅዱሳንን ብርሃንነታቸውን የሚያሳይ ነው። ገብቷል? እኔ የዓለም ብርሃን እንደሆንኩ ማለትን ምንድን ያለው የዓለም ብርሃን ናቸው። ቅዱሳን ሁሉም የዓለም ብርሃን ናቸው። በክርስቶስ አምነው የሚሞቱት የእነሱን ደግሞ መማሪያ ነው። ገብቷል? አልጠየቅኩም። እሱንም በገድላትና በድርሳናት ላይ ያለው ከሲኦል ነፍሳት ይወጣሉ ተብሎ የተጻፈው ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ እንሂድ። ጥያቄ ምንድነው? በደንብ ጠይቀኝ ስላልገባኝም ጥያቄ ጠጋበል። እሺ ወደ እኔ ጠጋበል። በገድላትና በድርሳናቱ ላይ እየሰማሁ በነ አርሴማና በነ ክርስቶስ ሰምራ በነ ማርያም ነፍሳት ከሲኦል ይወጣሉ ተብሎ ተጽፏል። ይሄ ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ እንሂድ። አንደኛ ነገር እንደነገርኩ መጀመሪያ ላይ በኦርቶዶክስ አስተምሮ ወደ ገነት የሚገባው በክርስቶስ በማመን ብቻ ነው። አልጠየቅኩም። እሱ ነው የኔ ጥያቄ። በገድላት ላይ ያሉት እነዚህ ሐሳቦች ስህተት ናቸው በለኝና በክርስቶስ ያላመነ በቃ እንደ ጥያቄ ይሄው ልመልስልህ እኮ በክርስቶስ ያላመነ በክርስቶስ ብቻ ያላመነ ሰው ገነት አይገባም። ገብቷል? በክርስቶስ ያመነ ሰው ብቻ ነው። ያው ነገርኩ እኮ እንደ ኦርቶዶክስ አስተምሮት በክርስቶስ ብቻ በማመን ነው። አልጠየቅኩም ወዳጄ። የኔ ጥያቄ በገድላቱ ላይ ያሉት ከሲኦል በቅዱሳን አማካኝነት ነፍሳት ይወጣሉ ተብሎ ተጽፏል። አይ የለም ካልከኝ እናሳያለን። አለ ብለህ የምታምን ከሆነ ደግሞ እነዚህ ስህተት ናቸው። እኔ ገድላት ላይ ብዙም እውቀት የለኝም፣ አልተማርኩም። ስለ ገድላት መጽሐፍ ስለተማርኩ እናሳይ እኮ እኔ አሁን ከማውቀው ቤተክርስቲያኗ ካስተማረችኝ ከመጽሐፍትና እኔ ደግሞ ሰንበት ተማሪ ስለሆንኩኝ አንዴ ስማኝና ቆይ ልመልስ። እሺ አውራ ቀጥል። አንተ የምን ተማሪ ነህ? አንተ ገድላትን አላነበብክም ወይ? እሱ የኛ ጉዳይ አይደለም። አሁን እነዚህ አንተ ያልከው ነገር የለም ካልከኝ ከፍቼ ላሳይክ። ሰምተኛል? የሉም ካልክ አሉ ብለህ የምታምን ከሆነ ደግሞ ስህተት ነው ወይም ደግሞ እውነት ነው ብለህ ተቀበል። በጣም በቅዱሳን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በቅዱሳን በማመን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በሚገባ የለም እኮ አሳየኝሽ። በጣም ጥሩ። የለምም አለም ብዬ እኔ ምንም አይነት ነገር ልመልስልህ አልችልም። ለምን እኔ ማነበው መጽሐፍ ቅዱስ ነው። ማነበው መጽሐፍ ቅዱስ ነው። ያው ደስ እንዲልክ ልይልክ። አይ ደስ እንዲልህ ሳይሆን የራስህ ጉድ እኮ ነው። ምኑን ደስ ይለኛል? እኔ ጉድህን ነው የምታየው። ከዛ ልክ ነው ልክ አይደለም። ጉዴንማ ቤተክርስቲያንን ጠይቄ ማገኛለሁ ነው። ኦርቶዶክስ ቤተክርስቲያን መልስ አላት። ገብቷል? መሰረታዊ ክርስቶስ ነው። በቃ ላሳይሽ። አንዴ ሚውት አድርገው አሳየኝሽ። ብሩኬ ግን እያወጣሁ እያለ ምንም እኮ ቢገቡም እኮ ሲኦል እኮ ቢገቡ ታውቃለህ፣ መውጣት ይችላሉ። ሁለቱም ላይ እንደፈለጋቸው ነው የሚዘዋወሩት። ኤርሚ ስልክ አሁን እንደ አንድ ጥያቄ አለኝና አሁን እሱ እንደሚለው ማለት ነው አንድ ወደ ሲኦል የገባ ነፍስ በአንድ ቅዱስ ሰው ወደ ገነት ይገባል የሚል አስተምሮት አለ ነው የሚለው? አዎ ተከል ጥያቄው አሁን ገብተዋል ሚኪ። ምን የማያመጣብን ነገር እኮ የለም ብሩክ ማለት ነው። አዎ እናሳየው። እሺ እናሳየው። ያው አይምሮ ውስጥ ማለት ነው። እስኪ እናሳየው ደስ እንዲለው። ይኸው ድርሳነ መድኃኔዓለም ወገድለ መባጽ መድኃኔዓለምና የመባጽዮንን አንድ ላይ የያዘ መጽሐፍ ማለት ነው። እሺ ገጽ እንድጠይቃቸው ገጽ 128 ቻለው እንግዲህ። እሺ ቁጥር 4 የቅዱሳንን መታሰቢያ ያደረገ በቅድስት ደብረ
ጽዮን ከሱ ጋር እንደሚነግስ አልሰማችሁምን? እንዴ ንግስናም አለ እንዴ? ኧረ ተው ተው ኦርቶዶክሳውያን፣ ኧረ ተው። እሺ ከእርሱ ጋር እንደሚነግስ አልሰማችሁምን? የመድኃኔዓለምን መታሰቢያ ያደረገ። እሺ አሁን ይኸውልህ የመድኃኔዓለምን ዝክር ያደረገ ማለት ነው መንግስተ ሰማያት ባለሟልነትን ያገኛል። ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ መንግስተ ሰማያት ባለሟልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየወሩ ከየት? ከሲኦል 5000 ነፍሳትን ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ ብቻ ማለት ነው። አሁን አርሴማ ከተማ በርሶማ ጋር አይደለም የሄድኩት፣ ዝክር የሚያደርጉ ሰዎች ጋር ነው። ምን ያህል እንግዲህ ታች እንደወረደን እናሳያችሁ። የመድኃኔዓለምን መታሰቢያ ያደረገ በመንግስተ ሰማያት ባለመዋልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱ አርብም ስለ ስቅለቱ 340 ይሰጠዋል። የእንቁ የወርቅ አክሊልም የብርሃን ልብስ ይሰጠዋል። በየሳምንቱ ስንት ይሰጠዋል? በወር አንዴ 5000። ከዛስ በአርብ ደግሞ ስለ ስቅለቱ 340 ነፍስ ይሰጠዋል። በየሳምንቱ 340 በወር አንዴ ደግሞ 5000 ታወጣለህ። የመድኃኔዓለምን ዝክር ስለዘከርክ ብቻ ማለት ነው። እሺ ይሄ የሙሉ ወንጌል ነው? የቃለ ሕይወት ነው? የመካነ ኢየሱስ ነው? የማን መጽሐፍ ነው? ሚካኤል የማን መጽሐፍ ነው? ጽዋ ማህበር እኮ የጠጡ እያለ ነው። ቆይ ጽዋ ማህበር እኮ የጠጡ እኮ እያለ ነው። አሁን ወይዘሮ አጸደ ማርያም የሚባሉ ሴትዮ የመድኃኒዓለም ኤርሚዬ ብዙ ይቆራረጣል። አሁን አልተሰማህም ሚኪ? አይሰማኝ ነው። ያንተ በደንብ ይሰማል። የሱ ግን የሱ ይቆራረጣል ትንሽ። ያነበበውን አየው? የመድኃኔዓለም መታሰቢያ ያደረገ ግን በመንግስተ ሰማያት ባለሙሉነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱም አርብም ስለ ስቅለት 340 ይሰጠዋል። የእንቁም የወርቅ አክሊል የብርሃንም ልብስ ይሰጠዋል። ምን አልክ ታዲያ? ይሰጠዋል 5000 ነፍስ ያወጣል ይላል እንግዲህ መጽሐፍ። ጽዋ ማህበር የሚጠጣ 5000 ነፍስ ያወጣል። አሁን አንተ የመድኃኔዓለምን ጽዋ ከምትጠጣ ከሆነ ስትሄድ 5000 ነፍስ ታወጣለህ። መጽሐፍትን በዘወይ ማለት ነው። መጽሐፍ ቅዱስም እኮ ትርጓሜ ያለው ታውቃለህ። አይኛውን ኤርሚ ሁሉንም ከብሩኬ ጋር ሲቀጥሉ የምንቀበለው ትርጓሜ አለ፣ አንድምታ የሚባል ነገር አለ። ኤርሚዬ ሚኪ ቀጥሎ ከብሩኬ ጋር። እሺ ኤርሚዬ መጀመሪያ ይሄ መጽሐፍ ብሩኬ በቃ መጽሐፉ ይማል ነው። ብሩኬ በቃ ቪዲዮን አጥፋ። አይ አላጠፋውም። ስለሚቆራረጥ አጥፋውና ችግር የለም እናውራ። አይ አላጠፋውም። መጽሐፉ የማን ነው? እየተቆራረጠ ስለሆነ ነው። እሺ እሺ ከተቆራረጠ አይ ይሄ የሙሉ ወንጌል ነው። የቃለ ሕይወት ነው። የመካነ ኢየሱስ ነው። የሙስሊሞች ነው። የማን ነው ይሄ መጽሐፍ? አላቅም፣ አላነበብኩም። እኔ ያው መጽሐፍ ቅዱስ ነው ማነበው። ለዛ ነው ይቅርታ አድርግልኝና ብሩኬ። ያው ሁሉንም ያውቃል ማለት የሰው ልጅ ሁሉንም ያውቃል ማለት አይቻልም። ድርሳነ መድኃኔዓለም ወገን መጽሐፍ ቅዱስ ነው ማውቀው። ለዛ ነው መጽሐፍ ቅዱስ ነው ያነበብኩት። እሺ የኦርቶዶክስ ነው። ያው የኦርቶዶክስ ነው ልትል ትችላለህ አንተ ስለምታውቀው። እኔ ያው ችግር የለውም 100% በዛ ያው የኦርቶዶክስ ነው ብዬ እኔ የኦርቶዶክስ የምንን አላውቅም። እሺ ላምብብላ። ዋልድቢት ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም። ይሄ ገዳም የማን ነው ሚካኤል? ምን አልከኝ? ይሄ ገዳም የማን ገዳም ነው? ይሄማ ሙስሊሞች ነው መሆን ያለበት። የማን ገዳም ነው ሚኪ? ይሄ ገዳም ታየኝ አይደለም ሰሪክ አይታይም እኮ። የትኛው ገዳም?
እሺ ጽሁፍ አይታይም። ዋልድባ ቅድስት ማርያም አቡነ ሳሙኤል አንድነት ገዳም የኦርቶዶክስ ተዋሕዶ ነው። ያው ከርቀት መስቀሉን ሲያይ የኦርቶዶክስ ነው። የኦርቶዶክስ ይሄ መጽሐፍ የኦርቶዶክስ መጽሐፍ ነው ማለት ነው። የኦርቶዶክስ ተዋሕዶ ነው። እሺ እሺ፣ ይሄን ሐሳብ ትስማማበታለህ ወይስ አትስማማም? ትክክል ነው ወይስ ትክክል አይደለም? ያው ትርጓሜም ካሳየኝ ትርጓሜው በራስህ ትርጉም እንዳትመጣብኝ ነው ይፈራ ያሉት። ያው መጽሐፍ ቅዱስም ያው አንድምታ ትርጓሜ ይባላል። እኔ ነው ቤተክርስቲያን ነው የምተረጉመው። ትርጓሜው ካለ አጠገብክ ከነ ትርጓሜው ሲጀምር ገድላትና ድርሳናት ትርጓሜ የላቸውም። ሲጀምር ማለት ከጀምሩ ገድልና ድርሳን ትርጓሜ የሚባል ነገር የለውም። አይ እኔ ተረጉመዋለሁ። አንተ እኮ ትርጉም ካለው ካልክ አንተ ነህ ማምጣት ያለብህ። ማስረጃችን ምንድነው? አንተ ነህ ትርጉም አለው ካልክ ማምጣት ያለብህ። ገድልና ድርሳን ትርጉም አለው ካልክ አለ ያለ ሰውዬ ነው ትርጉሙን ማምጣት ያለበት። ገድልና ድርሳን በኢትዮጵያ ኦርቶዶክስ ምንም ትርጉም የለውም። እሺ ይሄ ሐሳብ ልክ ነው ወይስ ልክ አይደለም? ሚካኤል መጀመሪያ እኮ ምን የትኛው ሐሳብ ምን ሆኗል? ይሄ ሐሳብ ላይ ቅር ያለክ ነገር ምንድነው? አንተ ከሲኦል ዝክር የዘከረ መድኃኒዓለምን ከሲኦል 5000 ነፍስ ያወጣል ይላል። ቅድም እንደዚህ አይነት ሐሳብ አላቅም ስላልከኝ ያሳየው መድኃኒዓለም ማን ነው? እሺ አይ ጥያቄ ይመልስልኝ። ትልክ ያው እናንተ ጋር መድኃኒዓለም ማን ነው ለእናንተ? እሱ አይደለም ጥያቄው፣ እሱ አይደለም። 5000 ነፍስ ያወጣል። ኢየሱስን ታውቃለህ? መድኃኒዓለም ጎበዝ፣ ጥያቄ ይመልስ። 5000 ነፍስ ያወጣል። እሱን ካወቅኩኝ ብዬ በዚያውም ልንገር ብዬ ነው። መድኃኒዓለም ማለት ኢየሱስ ማለት ነው። ወደ ጥያቄ ስንገባ ደግሞ የጻድቅ መታሰቢያ የሚያደርግ ለበረከት ነው ይላል። ያ በረከት ምንድነው? መጽሐፍ ቅዱስ ላይ እንደዛ ሚላ አለ። ጥያቄ እሱ አይደለም። ከሲኦል የዘከረ 5000 ያወጣል ይላል። ትክክል ነው ወይስ አይደለም? በእሱን መልስልኝ መጀመሪያ። እኮ ከሲኦል የሚያወጣው ምንድነው ነው? ነፍሳትን ነው ይላል አይደል? ሲኦል ያሉ ነፍሳትን ዴን ከዴን ምን ለማለት ፈልገው ነው? ከዴን የሚለው ሲኦል ማለት ነው። ሲኦል ማለት ነው። ትክክል ነው ወይስ ትክክል አይደለም? እንደዚህ ናቸው በቃ እኮ እየሰሙክ እኮ ነው ብሩክ። አሁን የኢትዮጵያ ኦርቶዶክስ ምዕመናን እንደዚህ ናቸው። በመጀመሪያ መጽሐፍቶቻቸው አይ በቃ አሁን አንተ የመናገር መብት የለም። መጽሐፍቶቻቸው ሲከፈቱ አንደበታቸው ይተሳሰራል፣ ብብታቸው ላበላብ ይሆናል። ምክንያቱም ደግሞ ትክክል ነው እንዳይል ከየት ያምጣው? ትክክል ከየት አምጥቶ ያድርገው? መጽሐፍ ቅዱስ ላይ ጥቅስ አምጣ ነው ትክክል ነው ካለ አይደለ? ትክክል አይደለም ካለ የራሱን መጽሐፍ ነው ቤተክርስቲያኑ ነው ትክክል አይደለም የሚለው። በቃ እኮ ግራ የሚያጋባ ነገር እኮ ነው። አድርስ ነው። በእውነት ነው የምላችሁ፣ በጣም ነው የሚያሳዝኑት። ትክክል አይደለም። እውነት ለመናገር መጽሐፍ ቅዱስ ያነበበ ሰው ትክክል አይደለም ማለት አለበት። እውነተኛ አንባቢ ከሆነ ለእግዚአብሔር ሐሳብ የሚገዛ ከሆነ ይሄማ ትክክል አይደለም እንደዚህ የሚል የእግዚአብሔር ሐሳብ የለም ወይ? የተቋማቸው ደጋፊ ይሆናሉ ወይ አያምኑበት። በቃ ጭንቅ ነው። በእውነት ነው የምላችሁ። መጽሐፍቶቻቸው ግን እንደዚህ ነው የሚያወሩት። እዚህ መጽሐፍ ላይ እኮ ነው የጌታን እራት ወስዶ ሕፃኑ ልጅ ሲወጣ አሁን ስጠይቅ ስላልመለስክ ለአንተ አልፈቀድኩልህ። ሲያደናቅፈውና እግሩን መቶት ደማ እግሩ ማለት ነው። ከዛ ከኋላ ይከተለው የነበረው የጌታዬ ደም ፈሰሰ አለና አቧራውን ከነደሙ አንስቶ ጠባው በላው ይላል። ከዛስ እግሩን ጠባው ይላል። እዚህ መጽሐፍ ላይ የጌታ ደም ፈሰሰ ብሎ ማለት ነው። ገጽ 136 ይሄው ገጽ 136 ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው ይላል። ያላነበበውን ነገር አናገርም። የምሬ ነው። ወንድምነት አንዴ ቆይ።
ሚኪ ኬት ነው እሱ ነው። መልኬ ኬት ነው? ኬት ቤተ እምነት ነው? ኦርቶዶክስ ኦርቶዶክስ። እሺ ቴንክ ዩ። ሚዩት አድርግና ጠብቀን አስገቡኝ ብላ አንዳንድ ቁጥር ስጽፍ ነው ያስገባን። እንሰጣለን እድል። ሚዩት አድርገው ማይክህን። እሺ ቀጥል ብሩኬ። እሺ ከሚየ ኦርቶዶክስ ስለሆነ ይመልስልናል ብዬ አስባለሁ መልኬ። እሺ ምን አለ? ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው። የጌታ እራትን የወሰደው ልጅ ማለት ነው። ደሙም ከመሬት ፈሰሰ ይላል። ከዛስ እውቀትን የተሞላ ይህ ሕፃን ይህን አይቶ ደረቱን መታ። እሱም ደሜ ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ድረስ ከኋላው ተከተለው ይላል። ከዚህ ሕፃን እግሩ ከተመታው ማለት ነው። ከሱም ዘንድ ደርሶ ስለ መድኃኔ ዓለም ስጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው ይላል። እንቅፋት የመታውን እግሩን ማለት ነው። ጣቱን ምን አደረገው? ጠባው። ጓደኞቹም ደሙን ከአፈሩ ጋር ሲበላ ባዩ ጊዜ እየሳቁ የሳቁ አሉ፣ በልቦናቸውም ያደነቁም አሉ ይላል። አፈሩን ደሙ የነካውን አፈር ቀላቅሎ በላው። እግሩን ደግሞ ምን አደረገው? ጠባው። የጌታ ደም ነው። ለዚህ ነው በነገራችን ላይ የጌታ እራት ወስደው ፀጉራቸውን አይላጩም፣ ጥፍር አይቆረጡም፣ ሲኒማ ማየት አይቻልም፣ እስኪጠገብ ድረስ መብላት አይቻልም። በጣም ብዙ ስርዓት ነው ያለው። ማውራት አይቻልም፣ እጅ መታጠብ አይቻልም። ይሄ ሁላ ስርዓት ማለት ነው። ይሄ ሁላ ሰው ሰራሽ ስርዓት። ለምን? ፀጉርን ስትቆረጥ ቢደማ የጌታ ደም ነው የሚፈሰው። እስክጠግብ ድረስ በልተ ምናልባት ወደ ላይ ቢል ቮሚት የጌታን ስጋና ደም ነው ሊወጣ የሚችለው ማለት ነው። ለዛ ነው ሁላችሁ ልቀጥለው። እየበላችሁ ከሆነ በጣም ይቀርታ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣውን ሁሉ አስታወከው ይላል። በምን ካረገው? ከቆረበ በኋላ የበላ የጠጣውን ሁሉ አስታወከው። ይህ ብፁዓዊ ግን ስለ ጌታችን ስለ መድኃኔ ዓለም ፍቅር በጸሐል ተቀበለው። ወደ ላይ ካልክ ይቀበላል ወዳጅ። የመድኃኔ ዓለም ቸርነቱ የመባጽዮን በረከቱ በኦርቶዶክሳውያን ላይ የመባጽዮን በረከትና እነሱ ኦርቶዶክሳውያን ላይ ይኑር ይክረም፣ አይመለከተንም እኛን። ሰው በቃ እንደዚህ ነው። አይ ሰው ሰራሽ ትምህርት ማለት ነው። ባይዘይ ጻህል ብሎ የሚለው ሳህን ማለት ነው። ጻህል ብሎ የሚለው የግዕዝ ቃል ነው፣ ሳህን ማለት ነው። በቤተክርስቲያን አንዱ ለቅዳሴ ከምንጠቀምበት ንዋየ ቅድሳት ከሚባለው አንዱ ጻህል ነው እና ተቀብሎት ይሄንን ትውከቱን ማለት ነው። ልጁ ያስታወከውን መባሐ ጽዮን ተቀብሎት ትውከቱን የበላው። መምህራኖቻቸው አውደ ምሕረት ላይ ቆሞ በስርዓት ሰውየው ያስታወከውን በላው እያሉ ዲያቆናቱ ሁሉ የሰበኩትን ቪዲዮ ማሳየት እንችላለን። ሰው ያስታወከውን ይኸው እያያችሁ ማለት ነው። ገጽ 136 ዘሰኑይ መባሐ ጽዮን ማለት ነው። ትውከቱን ያስታወከውን ተቀበለው በሳህን ላይ ማለት ነው። በሳህን ላይ ተቀበለው፣ ከዛ ትውከቱን በላው። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው። ትውከቱን የበላው መባሐ ጽዮን ማለት ነው። የሰው ደም ይጠባሉ። ደሙ እንቅፋት መጥቶት በመንገድ ላይ ሲሄድ ደሙ እየተንጠባጠበ ከሚሄድበት መንገድ ላይ ካለ አፈር ጋር ቢቀላቀልበት ደሙን አፈሩ ማለት ደሙ እየፈሰሰ ከሰውነቱ ከአካሉ ላይ አፈሩን በነካበት በዛ ቦታ ላይ እየተከታተለ አፈሩ ከደም ጋር የተቀላቀለው እያነሳ በላው፣ አጣጣመው ማለት ነው። ይሄንን ሲያደርግ ልጆቹ የሚስቁ ነበሩ። ቁጥር 19 ማለት ነው። ከሱ ዘንድ ደርሶ ስለ መድኃኔ ዓለም ስጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጣቱን የደማው እንቅፋት ተመቷል። ከዛ ያንን የደማውን ጣት ጠባው፣ እስኪደርቅ ድረስ ነው የጠባው። ምጥምጥ አድርጎ ጠባው። this is orthodox። የሰው ደም ይጠባሉ፣ አክታ ትውከት ይበላሉ፣ አተላ ይልሳሉ። ቆሻሻ ነገር አንድ አይወድቅም በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ።
ከበረከታቸው እንድትሳተፍ ብለን የእግር ጣቢ ይጠጣሉ። አባ ገብረ ኪዳን ናቸው የሰበኩት። አይደፋም ብለዋል። እንግዳ ሆነ ቤታቸው ገብተህ እግርህን አጥበው ጭቅቅቱ አይደፋም በፍጹም። ለምን ይደፋል? እና እንጂ ሚካኤል የት ነው የምትወጡት እንዴ? ይሄ ቅዱሳኑ ገድል ሲነገርማ እንደዚህ እየተዋችሁን አትሄዱ። ጭቅቅት ይጠጣል በኦርቶዶክስ፣ ትውከት ይበላል በኦርቶዶክስ። መድኃኒ ዓለም ክርስቶስ ምስክር ነው። አንዳች ያለ መረጃ አናወራም። ኦኬ ወንድሞቼ፣ ምንም ማለት ነው ተናገር፣ እውነቱን ነው። እውነቷን የጻፏትን ያነበበ ነው። በገድል መጽሐፍታቸው ላይ በታምራት በድርሳናት ላይ ገጽ ከምዕራፍ ግዕዝ ከአማርኛ እያሳየን ማለት ነው። ካሜራ ከፍተን ይኸው ፊት ለፊት ሰንደን የደም ማጣት ይጠቡልሃል፣ እንደ ሕፃን ልጅ አጥባኝ ይልሃል ጣቱ ማለት ነው። የእግሩን ጣት ደም እስኪደርቅ ድረስ ይመጡሃል። ቻሉት። የት ነው የወጣችሁት? ቱሩ ቱሩ እያላችሁ ሚካኤል ደህና አደሩ እንኳን አይባልም እንዴ? በሙሉ በቃ ደም ይጠባል፣ ትውከት ይበላል በኦርቶዶክስ። ያው ቤተክርስቲያን ይሄው መጽሐፏ በጻሕል ተቀብሎ በላው ይላሉ። ከዛ አተላ ይጠጣል። ተቅማጥ ፍቱን ነው ለዘላለም ድህነት የተጻፈ ጥፍር የጥፍር ቁራጭማ ዋና ነገር ነው። ፀጉር ከሰውየው ላይ የተላጨውን ፀጉር ማለት ነው። ፀጉሩን ብቻ ፈልገህ ማረጋገጥ አለብህ። አቤት አሁን እንግዲህ ወደ የጎሬው የተጠጋ እሺ፣ ከየት ቤተ እምነት ነው ወንድማችን? እሺ ጠፉ ማለት ነው። ይኸው አሁን የማን ነው ጥፋቱ? የብሩክ ነው። ለምን ካሜራ ፊት ለፊት አምጥቶ መጽሐፉን አነበበው? ታዲያ የብሩክ ጥፋቱ ምኑ ነው? አታንብብ ተብሎ ነበር። አየህ፣ ማንበቡ ነው ጥፋቱ። የኤርሚያስ ጥፋቱ ምንድን ነው? ማንበቡ። አሁን መመከር ካለባቸው ኤርሚያስ የሚሆን ማንም ብሩክም እባካችሁ የኛን መጽሐፍ እያነበባችሁ ለህዝብ አታስጡብን። እኛ እኮ ህዝባችንን በቃ ዝም ብላችሁ ጠዋት ጠዋት አንብቡት ብለናቸዋል። ቢገባቸውም ባይገባቸውም ማለት ነው። ቆይ ላሰማ